አንቺ ከፍተኛ የጦር አዛዥ ነሽ እና በዚህ ሰዓት ሀገሪቷ በጣም እየታመሰች ነው። እየታመሰችበት ያለው ምክንያት ደግሞ አንድ ሰው ትልቅ የሆነ ወታደራዊ ሚስጥር የጦርነት መረጃ ለጠላት ሰጥቶ በዛ ምክንያት ወደ 5000 ሰው አካባቢ ሞቷል። ሀገሪቷ ውስጥ 5000 ንጹሃን ሞተዋል። ይህን ሰውዬ ለማግኘት በጣም ፍለጋ እየተደረገ ነው። ሀገሪቷ ተነዋውጣለች። ቤተሰብ የሞተባቸው ሰዎች ብቻ ከፍተኛ ረብሻ ላይ ነው ያለው ያን ሰውዬ ለማግኘት ማለት ነው። እና አንቺ አወቅሽው ማን እንደሆነ? እህትሽ ነች። እህትሽ ማለት ወላጆቻችሁ በልጅነታችሁ የሞቱት እና ልክ እነሱ እንደሞቱ ትምህርቷን አቁማ የአንቺን ህይወት የተስተካከለ ለማድረግ ብዙ ዋጋ ከፍላለች። ለምሳሌ ስታስተምርሽ የከተማው ውዱ የሚባል ትምህርት ቤት ነው ያስተማረች እና በዛ ሰዓት ይቸግራት ነበረ እና አንቺ ትምህርት ቤት ውስጥ ዝቅ ብለሽ እንዳትታይ ለማድረግ የምትቋጥርልሽ ምግብ ምናምን ይቸግራት ነበር። አንዳንድ ጊዜ ለትምህርት ቤት ክፍያ ይቸግራት ነበረ እና የፌክ ሴተኛ አዳሪነትን ትሰራ ነበር። ማለት ከወንዶቹ ጋር ትሄድና መጠጥ ውስጥ መድኃኒት አድርጋ ራሳቸው እንዲስቱ አድርጋ ብራቸውን ሰርቃ ትወጣለች። አብራቸውና ማተኛ እንደዚህ አይነት ብቻ ብዙ ዋጋ ከፍላ ነው ያን ነገር ያደረገችው እና ስራ ከያዝሽም በኋላ የአንቺን የመጨረሻውን አለምሽን ሳላ ያላገባም ብላ አንቺን ድራሽ እድሜ ልኳን ያጠራቀመችውን ገንዘብ ሰርግሽ ላይ ጨርሳው ድል ባለ ሰርግ ድራሽ የተጋባሹ እና አንቺ ደግሞ ብድርሽ ለመመለስ አሁን ልትድሪያት ነው። ሰርጓ ሳምንት ቀርቶታል እና በዚህ ሁኔታ ላይ ነው ይሄ ነገር የተፈጠረው እና ይሄ ነገር የተፈጠረው ደግሞ የአንቺን ልጅ ለማዳን ነው። የአንቺ ልጅ ከትምህርት ቤት ጠላት ይወስደውና እሷ በጣም እንደምትወደው ስለሚታወቅና በሱ እንደማትደራደር ስላወቁ እሱን አፍነው ወሰዱትና በ2 ሰዓት ውስጥ ያንን መረጃ ካላመጣሽ ልጁን እንገድለዋለን ይሏታል። ለአንቺ ብትነግርሽ ሌላ ጭንቀት ስለሆነ ለአንቺ ከመናገር ብላ ይህን ያህል ችግር ይፈጥራል ብላ ስላላሰበች ሚስጥሩ ነው ስላ ትሰጣቸዋለች። ልጁ ይለቀቃል። ይህንንም ነገረች ደም እንዳደረገችው። ከዛ አሁን ወንጀለኛ ነች፣ እጅሽ ላይ ነው ያለችው፣ አውቆሻታል። ከዛ ደግሞ ዋናው ነገር ያንን የሞት ቅጣት የምታስፈጽሚው አንቺ ነሽ። አሁን በትምህርት አለች እንደ ታማኝ ዜጋ እንደ ተፈታሪ እሷን ለሞት ተላልፋ እንድትሰጥ ማድረግ አለብሽ። አስፈጻሚ አንቺ ነሽ። እንድትሞት ታደርጊያታለሽ፣ ትገያታለሽ ማለት ነው። ሁለተኛው ደግሞ ህግ አለ። የሀገሪቱ ህግ እንደዚህ አይነት ነገር የፈጸመ ሰው የሞት ፍርድ እንዲፈረድበት ያስገድዳል። የትኛውን ታደርጊያለሽ? እንድታመልጥ ታደርጊያታለሽ ወይስ ግዴታ ኮሌጅ አይደለም መምረጥ ያለብኝ? ሌላ ሰው የማደርግበት መንገድ ካለ ብትይ ምንድን ነው የምታደርጊው? እስኪ እንስማው። ወንጀለኛዋ እኔ ነኝ ብዬ እኔ ለራሴ ለህግ አሳልፌ እሰጣለሁ። የለሽም በቦታው። ያ ነገር ሲፈጠር አንቺ ያለሽበት ቦታ ይታወቃል። ያን ልታደርግ የሚችልበት ሁኔታ ላይ እንዳለሽ እና በቀላሉ አይቀበሉሽ ሰው ይደርሱበታል። ወይ አሳልፌ አልሰጣትም። የምሬን ነው ማለት አንደኛ ለእኔ ብላ ነው ከዚህ ይሄ በፊት ያስተማረችኝ ምናምን እሷ አስተምራኝ፣ ነገር ግን ለሀገርን ለመጉዳት አስባ ምናምን ቢሆን ያደረገችው እሺ ልቀጣት ትችል ይሆናል። ነገር ግን የሆነን ሰው ህይወት ለማትረፍ እሱም ደግሞ የኔ ልጅ ለማትረፍ የሆነ ለእኔ በእኔ ምናምን የሆነ ሁሉም ነገር ለእኔ የሆነ ነገር ነው አይደል? ከዚህ አንፃር አሳልፌ አልሰጣትም። ስለዚህ ለሀገርሽ ከመታመን ይልቅ ለህግ ከመታመን አቤት መድኃኒዓለም አላስጨነቅሽም አላልክም ነበር እንዴ? ጥያቄ ነው። ጥያቄ አይደለም እንዴ? ኖ ስለ ሀገር ሳይሆን ኖርማሊ እንትን ነው። እኔ በቃ የእሷን ቅጣት እኔ እቀበላለሁ። ይታወቃል፣ አንቺ እንዳላረግሽው ይታወቃል። ያን አድርገው እኔ
እውነቴን ነው አላደርገውም እንዴ። እሺ ህይወት የሌላትን ማለት ህይወቷን አልኖረችም እኮ ኦልሬዲ። ከዛ ደግሞ ያልኖረችውን ህይወት ድጋሜ እኔ ልነጥቃት ማለት ነው። ከመጀመሪያ ጀምሮ እኔ ነጥቃት፣ ከዛ ደግሞ ድጋሜ ምን ልነጥቃት። አንቺ አይደለሽም እኮ ህጉ ነው። አይ እኔ እንደዚህ ኧረ አይሆንም፣ አላደርገውም። ስለዚህ በቃ አላደርገውም። ስለዚህ ብለህ ሌላ ወሬ አትጀምር እንዴ። አላደርገውም መብት ያለ ለቅርብ ሰው መታመን ይቀርልሻል። ለሀገርሽ ከመታመን ለህግ መታመን ምንድን ነው አጣብቂኝ ውስጥ የምትከተኝ? ግን እንደዚህ ነው። ሲጀመር ታላቅ እህት የለኝም። ከዛ ለእኔ የምትከፍለው ነገር ስለማይኖር በቃ ችግር የለውም፣ ለሀገር ይታመናለሁ። እሺ ታሪኩን እንገልብጠው። ውስጥ በደምብ የሰው እህት ናት እንዳትለኝ፣ የሰው እህት ናት እንዳትለኝ። እሺ ቀጥል። 5000 ከሞተባቸው ሰዎች መካከል አንቺ አንዱ ቤተሰብ ነሽ። አርጅተሻል እድሜሽ። ብዙ ዋጋ ከፍለሽ ይጦረኛል ብለሽ ያሳደግሽው ብቸኛ ልጅሽ በዚህ ምክንያት ተገድሏል። 5000 ሰው ሞቷል። እና ፍትህ ይገባኛል ትያለሽ ወይስ ችግር የለውም? እድሜሽን አስቢው። ከዚህ በኋላ አንቺ ተዋሪ ቀባሪ የለሽም። ሁሉ ውስጥ ማደቂያ እድሜ ላይ ያለሽ ስራ ሰርተሽ ራስሽ ማኖራችን መንገድ ላይ የመውጣት ፕሮባቢሊቲ ያለሽ ከዚህ በኋላ ያ ፍትህ ባይዘዌ ልጄን እንዲመልስ አያደርገውም። በእርግጥ ከባድ ነው እኮ ማለት በዛ ሁኔታ ሆነክ ሴትዮዋ በምን አይነት መንገድ ያንን ነገር ለምን ታድርገው፣ በምን አይነት መንገድ ታድርገው ምናምን የምታውቀው ነገር የለም። ልጅ እንደሞተ ብቻ ነው ልታስብ የምትችለው። እንደዛ ብቻ የምታስብ ከሆነ እንትን ትላለህ፣ ፍትህ ትፈልጋለህ ምናምን። ሴትዮዋ ብትገደልም ደስ ይልሃል። ኖርማሊ በደንብ ውስጡን በደንብ አጥንተህ ማንም አያጠናም። በእርግጥ ግን ለምን እንዳደረገችው እንዴት እንደሆነ ምናምን ዲቴል ነገሩን ብናውቅ በሌላም በኩል መታለ። እሺ አወቅሽ። የራሷን ልጅ ለማዳን ብላ ነው ያንቺ ልጅ እንድትገደል ያደረገችው። አረ በእግዚአብሔር አታስጨንቀኝ። ታገል እንዴ! ለምንድን ነው እኔ በሰዓቱ ሰው ነው ወስናለሁ። በቃ ልትወስኝ የምትችለውን ፕሮባቢሊቲ እኮ ነው የምነግሪኝ። ቦታው ላይ ስትሆኝማ ምን እንደምታደርጊ እኮ አላውቅም። ወይ እንትን ከሆነ ፕሮባቢሊቲው የሚሆነው ማለት ነው እህቴ ከሆነች እኔ ራሴ ነኝ እንትን የምለው። በቃ ሌላ ነገር እንዳትለኝ። የእሷን ቅጣት እኔ እቀበላለሁ። እውነቴን ነው ማለት ነው። አይቻልም። አንቺ እንዳልሆንሽ ይታወቃል። ማለት ያንን በማድረግሽ ምንም አይነት ጥቅም ልታገኝ እንደማትችል ይታወቃል። እሱ የነበርሽበት ሁኔታ ልጅን ለማስፈታት ነው። ለምን ጥቅም? ልጅን ማዳን ጥቅም አይደል? እሷ ልጅን ለማስፈታት አይደል ያደረገችው? ሰው እኔም ልጅን ለማስፈታት ነው ብዬ ማሳመን እችላለሁ። ስራ ላይ ነበርሽ? የጦርነት ሁኔታ ላይ አልነበረ የነበረው? ስራ ላይ ነበርሽ እና ያንኑ እንቅስቃሴሽ ይታወቃል። ዙሪያሽ በነበሩ ሰዎች ረዥም ሰዓት እዛ ሁኔታ ላይ ነው የቆማችሁት። ምንም አይነት ወጣ ያለ እንቅስቃሴ ስታደርጊ አልነበረም። ወጣ ያለ ስልክ ስታወሪ አልነበረም። ብቻ ያንን ነገር ማኔጅ ልታደርጊና ልታቀባቢ የምችልበት ሁኔታ ውስጥ አልነበርሽ። ሙሉ እንቅስቃሴሽ ይታወቃል። ያንን አስረከብኩ ሰጠው በምትይበት ሰዓት ደግሞ ሊትራሊ የት እንደነበርሽ ይታወቃል። የማይመጣ ነገር ነው። በጣም ለመወሰን ከባድ የሆነ ነገር። አሁን ለምሳሌ ማለት ነው አንተ አሁን እንዴት ነው እህቴን የመረጥኩበት ምክንያት በአእምሮዬ ውስጥ ያደረገችልኝን ነገር ምናምን ኢማጂን እያደረግኩ ነው አይደለም። ከዛ ሁሉንም ነገር ስለ እኔ የኖሮችው ሴት ከዛ እንትን ለማለት ደግሞ እሷን ለማስገደል እና ደግሞ ይሄኛውን ህዝብ ለመምረጥ ደግሞ ግዴታ አሁን ያልከኝ ሁኔታ ላይ መሆን አለብኝ። አሁን ያልከኝ ሁኔታ ላይ ማለት ጀነራል ወይ የሆነ ነገር መሆን አለብኝ። በደንብ የሀገር ፍቅር የሚገባ ወታደር ስትሆን ነው። የሀገር ፍቅር ምናምን አይገባሽም ነው ደንስ
በቃ ይሄንን ማመረጥሽ እኮ እህትሽን መርጠሻል። እሷን አስመልጣታለሁ አይደለም። እኔ ማለት ቅጣቱን እኔ ተቀብዬ እኮ ነው እሷን ማምለጥ ሳይሆን አንቺ መቀበል የማትችልበት ሁኔታ እሱ እኮ ነው ከባድ የሚያደርገው። ግን እኔ መቀበል የምችል ከሆነ ራሴ ነው የምመርጠው። በቃ መቀበል ባትችል አትበለኝ፣ ራሴ ነው የምመርጠው። እውነቴን ነው። እሱማ ቀላሉ እኮ ነው። አዎ ቀላሉ፣ ሁሉም ሰው ሊመርጠው የሚችለው ቀላሉ ፓርት ነው እኮ። እዚህ ጋር አሁን ፍትህ ስንል ይሄ ፓርት ቀላል ነው። ራሴ ከሆን ቀላል ነው። የተከፈለልኝ ከፈልኩ። ሲምፕል ነው። ምንም ለምርጫ የሚቸግር ነገር የለውም። እሺ በቃ አሁን ይታወቃል ወይ እሷን አሳልፎ መስጠት ወይ እሷን ማስመልጠት ያለሽ ምርጫ። 5000 ሰው ነው የሞተው። እነሱ ማለት አላቸው። እሺ ሰጠኋት ምን አማራጭ አለ? ማስመለጥ ትችያለሽ። ከዛ ደግሞ እዚህ ጋር የሚያለቅሰው ህዝብ አለ። ምን ጥቅም ያገኛል? ምንም አያገኝም እኮ። ግን ኖርማሊ ያኛው ሰው እዛ ጋር ያለው ሰው በዛ ቦታ ብሆን ሊደረግልኝ የምፈልገው ነገር ያ ነው፣ እንደ ሰው ማለት ነው። ሰው ዲቴል ምናምን መጠየቅ ስለማትችል ቢያንስ በትንሽም መንገድ የዛ 5000 ህዝብ እፎይታ ያገኛል ብዬ አስባለሁ። 1 ሰው 5000 ለእኔ ባይዘ ከ50,000 በላይ ነው የሚሞተው እኮ እኔ ውስጥ። ግን ጀነራል ያልከኝ ምን ደንበርሽ ነው ያልከኝ? የጦር አዛዥ ነሽ? እንደዛነት ደግሞ ለሀገር ያለ ክብርና ፍቅር አለ። ሰው እዛ ሄድከው ብቻ እሺ፣ ሀገር ህዝቡን መረጥኩኝ። ሰርጓስ እኔ አገባበት ተስካሪ ነው። አይቁም ነገር ግን በቃ እንዴ ማለት ሰርግ አለ። እሺ በቃ መርጠሻል። ከዚህ ጋር የሚገናኝ እውነተኛ ታሪክ አለ እንደዚህ ማለት ነው። መጨረሻ ላይ ከዚህ ጋር የሚገናኘውን እውነተኛ ታሪክ እነግራችኋለሁ። አሁን ወደ ቅኝታችን እንገባለን። ባለፈው እኔ ነኝ ያነሳሁት መጀመሪያ። የባለፈዎቹ ርዕሶች ናቸው አይደል ያሉት? ራሳቸው ናቸው ያሉት። እውነት ወይስ አፈ ታሪክ? እውነት ወይስ አፈ ታሪክ? እሺ ስለ ሞት እናውራ። ሞት ማለት ብዙ ጊዜ ምን ተብሎ ይታመናል? ከሞትም በኋላ ጥፍራችን ወይም ደግሞ ፀጉራችን ያድጋል ተብሎ ይታመናል አይደል? ግን የምርም ያ ጥፍርና ፀጉር ያድጋል የሚባለው ነገር አጠራጣሪ ነው። ማለት አንዳንዶቹ ያምናሉ፣ አንዳንዶቹ ደግሞ አያምኑ። እኛ ደግሞ ከሳይንስ አንፃር ትንሽ እንየው። ሳይንስ እንደሚለው የሰው ልጅ ከሞተ በኋላ ጥፍሩም ሆነ ፀጉሩ አያድግም ይለናል። ምክንያቱም የሰው ልጅ ጥፍሩ ወይም ደግሞ ፀጉሩ የሆነ ነገሩ እንዲያድግ በውስጣችን ወይም ደግሞ በሰውነታችን ውስጥ ሴሎች መፈጠር አለባቸው። እነዛ ሴሎች ለመፈጠር ደግሞ ግልኮስና ኦክሲጅን ያስፈልገናል። ኦክሲጅን አለ ማለት ደግሞ ልባችን መምታት ይቀጥላል ማለት ነው። ስለዚህ የሰው ልጅ ሲሞት ልቡ መምታት ያቆማል። ከዛ ልቡ መምታት ካቆመ ደግሞ ወደ ሰውነታችን ኦክሲጅን አይዳረስም ወይም ደግሞ አይከፋፈልም። ስለዚህ አዳዲስ ሴሎች አይፈጠሩም ወይም ደግሞ ሴሎች አያድጉም። ስለዚህ ምንም አይነት እድገት አይኖርም ማለት ነው ሰዎች ከሞቱ በኋላ። ግን ብዙ ጊዜ ሰዎች እንትን ካለ በኋላ ከሞትም በኋላ ወይም ደግሞ እኛ ለካል ብዙ ጊዜ የሞተ ሰው ስናይ ወይም አስክሬን ምናምን ከቆየ በኋላ ሲታይ ፀጉርና ጥፍሩ ያደገ መስሎ ይታየናል። ይሄ ለምንድን ነው የሚሆነው ሲባል እንትን አይደለም አድጎ ሳይሆን ኖርማሊ ሰውነታችን ከሞትም በኋላ በጣም የውሃ እጥረት ያጋጥመዋል። ከዛ ያ የውሃ እጥረት ደግሞ ቆዳችን በጣም እንዲደርቅ ያደርገዋል፣ እንዲሸበሸብ፣ ወደኋላ እንዲሳብና እንዲኮማተር ያደርገዋል። በዛ ጊዜ ለምሳሌ ጥፍራችን ውስጥ ከቆዳችን ስር ትንንሽ ጥፍሮች ይኖራሉ ከስር አይደለ?
ቆዳችን የተሸፈነ ቆዳችን የተሸፈነ ቆዳችን ሲኮማተር ወይም ደግሞ ወደኋላ ሲሳብ ውስጥ ያለው ጥፍር ወደፊት ይወጣል ማለት ነው። በዛ ሰዓት ያደገ ይመስለናል እንጂ ጥፍራችን አድጎ አይደለም። ፀጉርም በዛው ልክ ነው ማለት ፊታችን ሲሸብሸብ ወይም ደግሞ ወደኋላ ሲሳብ ወይም ሲኮማተር ፀጉራችን ጎልቶ እንዲታይ ያደርገዋል። ከዛ አንጻር ነው እንጂ ጥፍራችን ወይም ደግሞ ፀጉራችን ያደገ የሚመስለን የምርም እያደገ ወይም ደግሞ እድገቱን ሳያቋረጥ ቀርቶ አይደለም። ስለዚህ ከዚህ በኋላ ስንሞት ፀጉራችንም ሆነ ጥፍራችን አያድግም። ስለዚህ ይሄ ነገር ሙሉ ለሙሉ አፈ ታሪክ ነው እንጂ እውነት አይደለም ቤተሰቦቻችን። ኦኬ ጥሩ። የምር ግን አንተ ታስብ ነበር ማለት ጥፍርና ፀጉራችን ሰው ከሞተ በኋላ ያድጋል ብለህ ታስባለህ? ምንም የተለየ እውቀት የለኝም ማለት የሰማሁትን አይደል የምቀበለው። ምንም ማረጋገጫ ስላልነበረኝ ያድጋል ተብሎ ስለሆነ የተነገረኝ እንደሚያድግ ነው አስቤ ነበር። ማለት ይህንን ፕሮሰሱን ምናምን እንዴ ሊያድግ ይችላል ምናምን የሚለውን ነገር ምናምን ጠይቄ አስቤ ምናምን አላውቅም። ጀስት ያድጋል ላሉ ገርሞሽ በቃ ያድጋል ብለሽ ተቀበለሽ ታልፈልሽ። እኔ እንዲሁም ስለማያድግ እኮ ሞተን እንዴት ነው የሚያድገው? ሞተን እንዴት ነው የሚያድገው ማለት እኔ አሁን አክሴፕት አላደረጉትም። ከዛ ስትመረምር ምናምን ነገሮችን ታገኛለህ። ግን ቆመህ ያላደገ እንዴት ነው ሞተን የሚያድገው? አፈሩ ነው የሚያሳድገው? ይሄ ሙሉ ለሙሉ አፈ ታሪክ ነው። ምን ተፈጥሮ ሊያድግ እንደሚችልም ስለማላውቅ ማለት በቃ መቀበል የለም። የሆነ ለምሳሌ ሲነገረሽ ተቀብለሽ የምታልፍ ነገር አለ። ከዛ በኋላ እንደ ኃይለኛ አዋቂ ምናምን ያለሽ ነገር ስትፈጠር ምናምን ነገር ጥፍርና ፀጉር እኮ ስሞት ያድጋል ከዛ የዘለለ ምናምን ነገር ተጨማሪ መረጃ አልነበረኝም። እናመሰግናለን። ኦኬ ወግ ቢደርስ ደስ ይለኛል በጣም እና ደግሞ እንትንን ለመስማት ጓጉቻለሁ። ባለፈው ቃል የገባንላቸው ነገር ነበር አይደል? እኔ ታይታኒክን ድጋሚ ማየት እድል አልነበረኝም። በጣም ውጥረት ውስጥ ነበርኩ። ሌላ ነገርየው አይቀርም እኮ አለ እኮ ቢሆንስ ኖሮ እኮ የሚለው አለ። ግን ቢሆን ኖሮ የሚለውን የራሴን እንደዚህ ወጣ ያለ ሪሰርች የማይፈልግ ድጋሚ ማየት የማይፈልግ ነገሮች ግን ካልተገብቶ ነበር ያሉት ከሚጠፋ ይወለድ። እኔ ታይታኒክን አቀርብላችኋለሁ ብዬ እኮ ቃል አልገባሁም። እናቀርባለን። አሁን እኮ ይሄ አሁን የኔ ያንተ ይታወቃል። ታይታኒክን የመረጥሽው አንቺ ነበርሽ። ታይታኒክን የመረጥሽው አንቺ ስለሆንሽ አንቺ ከደረሰሽ ታይታኒክን ታቀርቢያለሽ። እኔ ከደረሰኝ የማቀርበው ሌላ ነገር ነው። ለማየት ስላልተመቸኝ ማለት ነው። እሺ ለምን ለማንሳት የፈራሁት ከሱ አልደረሰኝ ራሱ ደረሰ ቢሆን ኖሮ ደረሰኝ ራሱ። እሺ እንዲህ ቢሆን ኖሮ እኔ አይምሮዬ ላይ የሚመጡልኝ ነገሮች ከአንቺ ልጀምር። ጥያቄው ልጠይቅሽ ነው፣ ከዛ የራሴን አቀርበዋለሁ። አንድ ህግ ቢወጣ ልጁን በሚገባ የማያሳድግ ወላጅ የሞት ፍርድ የሚፈረድበት ቢሆን ኖሮ ሀገራችን ውስጥ ምን አይነት ገጽታ ምን የሚፈጠር ይመስልሽ? መጨረሻ ላይ አስታውሽኝ እንዳረሳው አሁን ከምናውቃቸው ታዋቂ ሰዎች ውስጥ እንደዚህ አይነት ሰው አይኖርም ብለሽ ልታስቢያቸው የምችል በዛ ምክንያት እነማን ሊሆኑ ይችላሉ? አልገባኝም። አሁን መጀመሪያ ትነግረኛለሽ ይሄ ህግ ቢኖር ኖሮ ይሄ ሊፈጠር። እሺ መጀመሪያ እሱን እናውራው እስኪ። ምን ሊፈጠር የሚችል ይመስልሽ? ምን አይነት ድባብ ሊኖራት ይችላል ሀገራችን ምናምን አስቢውና መጀመሪያ ወይ ጥቅሙን ንገሪኝ ወይ ጉዳቱን፣ ከዛ ደግሞ ቀጥታ አንዱ ሰው መውለድ የሚፈራ ይመስለኛል። እራሱን በጣም የሚጠራጠር ሰው የሚበዛ ይመስለኛል። ማለት ያንን ነገር ሆኖ ስላላየው አዲስ ነገር አይደለም። ከዛ ጥሩ አባት ወይም ደግሞ ጥሩ እናት ባልሆንስ ጥሩ ወላጅ ባልሆንስ ብሎ እራሱን ተጠራጥሮ ከመውለድ የሚታቀብ ይመስለኛል። ከዛ እንዳሁኑ ብዙ በወጣትነት ትዳር አይኖርም።
ብዙ የትዳር ትምህርት ቤቶች ይሰፋሉ። የቤተሰብ ይሄ እንዴት ነው ብቻ የቤተሰብ ግብረ ገብን የሚያስተምሩ ነገሮች ይበዛሉ ብዬ አስባለሁ። ከዛ ሌላ ምንድን ነው በቃ እነዚህ ካልኩኝ ጥቅሙ ለምሳሌ ምን ሊሆን ይችላል? ያው ስርዓት የሌለውን ሰው መቀነስ ነው የሚያመጡ። በግብረ ገብ የተሞላ ስርዓት የሆነ እኔ ሳይሆን እኛ የሚል ማህበረሰብ ለመፍጠር የሚያስችል ይመስለኛል። ጉዳት ሳያገቡ የሚሞቱ ሰዎች ሊበዙ ይችላል። ሜቢ እሱ ነው ሊሆን ይችላል ጉዳት እንጂ ህጉ ቢወጣ እና ሁሉም ዜጋ እንዲመርጥ ቢሳተፍ ይጽደቅ አይጽደቅ የሚለውን የትኛውን ትመርጫለች? እኔ በስርዓት ከሚያሳድጉት ህጉ ይጽደቅ። እስኪ ህጉ ይጽደቅ አይጽደቅ? እሺ በስርዓት እንትን ከሚሉት የህጉ ይጽደቅ የሚለው ማለት ነው። ለምን እንዴ? አሁን ባለጌ የሚባል ማህበረሰብ አይኖርም። ቅርታ ቃል አጠቃቀሚ ወይም ደግሞ ስርዓት አልባ የሚባል ማህበረሰብ አይኖረንም። ሁሉም በስርዓት ነው የሚያድገው። እንዳልኩ ቅድም እኔ የሚባል ነገር ከሌለ ደግሞ ጥሩ ነው። ግብረ ገብ ላይ ደግሞ እኔ እንትተህ ስለኛ ማሰብም አለው አይደለም። ከዛ አንጻር ስርዓት ያለው ኑሮ ስርዓት ያለው ህይወት ስርዓት ያለው በቃ ምንም ነገር ስርዓት ያለው ነው የሚሆነው። ስርዓት ካለ ደግሞ ሁሉም ሰው በሰላም ወጥቶ በሰላም ይቀር። ስርዓት ካለ ጦርነትም አይኖርም። ስርዓት ካለ ብዙ መጥፎ የምትላቸው ነገሮች አይኖሩም። ስርዓት ካለ ብዙ ትክክል የምትላቸው ነገሮች ነው የሚኖሩት ብዬ አምናለሁ። ከዛ አንጻር ህጉ ቢወጣ ከዛ ደግሞ እንትን አይደለ ከልጅነት ነው የሚጀምረው አይደል? የሆነ ነገር የሚገነባው ከልጅነት ስለሆነ ልጅ ላይ የሰራው ነገር ትልቅ ሰው ሲሆን ያ ማንነቱ እየወጣ ይሄዳል ብዬ አስባለሁ። ማለት ቤተሰብ መጀመሪያ ማህበረሰብ ማነው ቤተሰብ፣ ከዛ ማህበረሰብ እያለ ነው የሚያድገው ሰውን የሚሰራው። ቤተሰቤ እኔም በስርዓት የሚያሳድግ ከሆነ ሌላው ማህበረሰብ ልጆቹን በስርዓት የሚያሳድግ ከሆነ በጣም የማገኘው ማህበረሰብ ስርዓት ያለው ነው። በስርዓት ታንጽ ያድጋለሁ ማለት ነው። ስለዚህ ስርዓት ያለበት ነገር ደግሞ ጥሩ ነው። ከዛ አንጻር ይጽደቅ። እሺ የኑሮ ሁኔታውን ታውቂያለሽ? በጣም ብዙ ድሃ ሰዎች አሉ። በትንንሽ ብር ኃይለኛ ጉልበት የሚያወጣ ስራ የሚሰሩ የቤት ኪራይ ለመክፈል የዕለት ጉርስ ለማግኘት እና በጣም የሚያታግል ሁኔታ ውስጥ የሚገቡ ሰዎች እነዚህ ሰዎች ስራ ብለው ይገቡና ማታ ማረፍ ሊፈልጉት። ምክንያቱም ነገ ጠዋት የአዙር ይደገማል። የሚያወጡት ኢነርጂ ጉልበት ይደገማል በተመሳሳይ ሁኔታ ማለት ነው። በትክክል ፐርፎርም ካላደረጉ ደግሞ የጉልበት ስራ አይደል ሰዎች ሌላ ሰውን ይፈልጉት ማንም የሚለማመጣቸው አይኖርም። በትክክል ፐርፎርም ማድረግ ይኖርባቸዋል። ለዛ ደግሞ ማረፍ ይገባቸው። በእንደዚህ አይነት ሁኔታ ውስጥ ያሉ ወላጆች ለልጆቻቸው ጊዜ ሊኖራቸው አይችልም። የሚጠበቀውን ያክል ልጁን በትክክል ተከታትሎ አንጾ ምናምን እያንዳንዷን እርምጃውን ምናምን ተከታትሎ ለማሳደግ የሚሆን በቂ ጊዜ አይኖራቸውም ብዬ አስባለሁ። ድህነት በራሱ ወንጀል ሊሆን ነው ማለት ነው። እንደዛ ሳይሆን ለምሳሌ የህግ ሲወጣ ሌሎች የሚሻሻሉ ህጎችም ይኖራሉ ማለት ቤተሰቡ ልጅየውን እንዲያሳድግ ወይም ደግሞ ከቤተሰቡ ጋር ጥሩ ጊዜ ሲያሳልፍ ነው ስርዓትን ሊያስተምር የሚችሉ አይደለም። የህግ ሲወጣ ከስራው ጋር የተያያዙ ህጎችም መሻሻል አለባቸው። ለምሳሌ አሁን ያልከው ሰው የጉልበት ሰራተኛ አለ። ጠዋት ወጥቶ ማታ ነው የሚገባው። እረፍት ማግኘት አለበት ጠዋት ያንን ስራ ለመቀጠል። የሆነ ጋፕ ለቤተሰብ ታይም ተብሎ ህግ ላይ ሊኖር ይገባል። ማለት እንዴት ነው የሚባለው? ብቻ የሆነ ህግ ሲወጣ ባይዘው ብዙ መሻሻል በዙሪያቸው ብዙ መሻሻል ያለባቸው ነገሮች ይኖራሉ ብዬ አምናለሁ። አንዱ ህግ ለምሳሌ እንደዚህ አይነት ሰዎች ስራ 2 ሰዓት ይገባሉ። በማውቀው 11 ሰዓት ተኩል አካባቢ ይወጣሉ። ከዛ በኋላ እንዴት ነው ይሄ ግንባታ ቦታ ምናምን የሚቆዩት? ብዙ ጊዜ ከቤታቸው የራቀ ቦታ ሊሆን ይችላል የሚሰሩት። ቤት እስኪደርስ ምናምን ይመሻል። ከዛ በኋላ ቤት ገብተው
እረፍት ለማድረግ ለምሳሌ ማለት ከህፃናት ጋር ማች የሚያደርግ ኢነርጂ ሊኖርሽ ይገባል። ያንን ለማድረግ በምታገኛቸው ሰዓት አንቺ እረፍት የምታደርጊበት ማለት እራት ብቻ የምታደርጊያቸው ነገሮች አሉ። የሆነ የምትወስጃቸው ጊዜዎች ይመሻል። እንደውም ብዙ ጊዜ ልጆች ተኝተው ምናምን ቤት የሚገቡ ወላጆች አሉ፣ ከስራ ሲመለሱ ማለት ነው። ስራ ቦታ ላይ የሚያጠፉት ጊዜ አይደለም፣ ትራንስፖርት ላይ የሚያጠፉት ጊዜ ከልጆቻቸው ጋር እንዳይገናኙ የሚያደርግበት ሁኔታ አለ። አሁን ያንን ምንም ብታደርጊው ለመስተካከል ይርቃል። ለምሳሌ የስራሽ ቦታ ሩቅ ከሆነ ምንም ልታደርጊው አትችይም። ማለት ለአንቺ ተብሎ ያ የስራ ቦታ ቤትሽ ስራ አይመጣም። እንትን ይላል ሀብታም ሲሆን ምግቡ በቃ ሲጀመር ትዳርም ነገሮች ሲስተካከሉ መሆን ያለበት ነገር ነው ብዬ አምናለሁ። እሺ ተስተካክሎ እንኳን ማለት ነው ጭንቀት ይፈጠራል ወላጅ ጋር እንዴ ባይዘይ ማለት ነው። ብዙ ነገሮችን ያሆነ ብዙ አይነት መንገድ አላቸው ስልህ አሁን ለምሳሌ ይሄኛው መንገድ ስትመርጥ ሌላ የምትተወው መንገድ አለ፣ ሌላ የምትተወው ኦፕሽን አለ አይደለ? ሁለቱን እያመጣን ይሄ ባይሆን እስካለን ይሄኛው መሆን የለበትም፣ ይሄ ባይሆን እስካለን ይሄኛው። ስለዚህ አንጨርስም። አሁን እኔ ይሄኛውን መረጥኩኝ፣ ለመረጥኩ ይሄ ነው ምክንያቴ። በቃ አንተ የራስህን ነገር አውራኝ። ምክንያቶችሽ እኮ ከዚህ አንጻር ስታዩ ምን አይሆንም። ከዚህ አንጻር ሳየው ማለት ነው ለምሳሌ አሁን ካልከኝ አንጻር ሳየው ልክ አይደለም የኔ ውሳኔ አይደል? ከዛ ደግሞ ከስርዓት አንጻርና ወደፊት ከሚገነቡ ልጆች አንጻር ስታዩ ደግሞ ህጉ ቢኖር ጥሩ ነው ትላለህ። ስለዚህ ድህነቱን እንተው፣ ጭንቀት የሚፈጠር ይመስለኛል። ከዛ ያ ጭንቀት ድብርት የሚፈጠር ይመስለኛል። ጭንቀቱ ደግሞ ወደ ድብርት የሚያደግ ይመስለኛል። ምክንያቱም ልጆች የሞት ግማሽ መንገድ ሆኑ ማለት ነው ለወላጆች። ቢኖርሽ እንኳን ስቴዳውን ተው፣ ይሄ ማለት ረጅም ሰዓት ስራ የጉልበት ስራ ምናምን የሚለውን ተውና ደስ በቃ ከ2 ሰዓት እስከ 11 ሰዓት ገባ። 11 ሰዓት ተኩል ሲል ቤቱ የሚደርስ ሰውዬ ይሁን፣ ከ11 ሰዓት ተኩል ጀምሮ እስከ 3 ሰዓት ምናምን ከልጆቹ ጋር የሚያሳልፍ ሰውም ይሁን ችግር የለውም። ከዛ ቅዳሜና እሑድም ከልጆቹ ጋር የሚያሳልፍ ሰው ይሁን። ግን በልጆቹ ምክንያት ወላጅ ጭንቀት ውስጥ ይገባል። ምክንያቱም ያ ልጅ ትምህርት ቤት ይውላል አይደለም፣ ወጥቶ ከልጆች ብቻ የማይቆጣጠሩበት ሰዓት አለ፣ ልጆች የማይያዙበት ሰዓት አለ። በእነዛ ሰዓቶች ውስጥ ምን እንደሚፈጠር አታውቂ። ከዛ አንዳንድ ልጅ ቤተሰቡ ፊት በጣም ጥሩ የሆነ ልጅ አለ፣ ውጭ ደግሞ ተቃራኒ የሆነ ሰው አለ። ወላጆች ብዙ ጊዜ ያንን ነገር አያውቁትም። እንደዚህ አይነት ሞመንቶች ስላሉ ወላጆች እኮ እንደዚህ አይነት ነገር እንደሚፈጠር ያውቃሉ፣ ግን በልጆቻቸው በጣም ስለሚተማመኑ ከዛ ወይ ደግሞ ስለማይደርሱባቸው ያንን ነገር እያደረጉን አይሁን ወይም ደግሞ ከረፈደ ስለሆነ የሚደርሱት ብዙ ጊዜ ነገሮች ተበላሽተው ነው እነሱ ማስተካከል በማይችሉበት ሁኔታ ላይ የሚደርሱት ማለት ነው። ከዛ ነገር አንጻር ስናየው ወላጆች ላይ በጣም ጭንቀት የሚፈጠር ይመስለኛል። በየዕለቱ ልጅ ተደብቆ ምን እየተማረ ይሁን። ለምሳሌ አሁን በፊት ለምሳሌ ሶሻል ሚዲያ ከመምጣቱ በፊት በቃ ፊዚካል ናቸው ነገሮች ለመቆጣጠር ይመቻል። ፊዚካሊ ከሚያያቸው ነገሮች ብቻ ነው ያ ሰውዬ ጥሩ ያልሆነ ነገር ከጓደኛው ፊዚካሊ ካለ ጓደኛው ነው። ከከሌ ጋር እንዳትውል ልትይው ትችላለሽ፣ ስለሚታይ ማለት ነው። ያንን ጊዜ እንዳያገኝ ልትከለክዪው ትችላለሽ። አትውጣ ካልሽ ከቤት በቃ አልወጣም፣ ከማንም አልተገናኘም። ሰዎች ልጅን ከከሌ ጋር አየሁት ብሎ ሊነግሩሽ ይችላሉ። የመከልከል ፕሮባቢሊቲ ይጨምራል። አሁን ላይ ሶሻል ሚዲያ አለ። አብዛኛው ሰው መልካም የሚባለውን ነገር የሚያጣው ንጽህናውን እያጣ የሚመጣው ሶሻል ሚዲያ ላይ ስልኩ ላይ ንጹህ የምትይው የልጅነት ነገሩን እያጣው የሚመጣውም እየፈረሰ የሚመጣው ሶሻል ሚዲያ ላይ። ያንን ኮንትሮል ማድረግ ትንሽ ይከብዳል ከብሎ አንጻር እንትን ማለት ስርዓት ማለት ባይዘው ተዋትተው አይደለም ማለት ኖርማሊ ማድረግ ያለበትና የሌለበትን ነገር አምኖት እንዲቀበል ማድረግ ይመስለኛል። ስለ የሆነ ሰው የምትቆጣጠረው ተዋትተው ወይም ደግሞ እዚህ ቦታ አትሂድ፣ እዚህ ቦታ እንዳትመጣ፣ ከዛ ከእንትና ጋር እንዳላይ እንደዚህ አይነት እንትን እንዳትከተል ምናምን ብዬ አላስብም። እሱ ስርዓት ማስያዝ አይደለም ለኔ። የሆኑ ቅጣቶች ያስፈልጋሉ
በሆነ ሰዓት ማለት ነው። ግን ምንድነው ተቆጣጥራ አትችልም ልጅንም ሆነ ራስም አንዳንዴ ወይዘይ መቆጣጠር ይከብዳል። ራስንም አይደለም በመቆጣጠር ሳይሆን በዛ ነገር እንድታምን ማድረግ። ልጅ ለምሳሌ በደንብ ግልጽ ሆነክ ነገሮችን ዲቴል ማውራት፣ ከዛ ደግሞ ጥሩና መጥፎውን እንድትለይ ማድረግ። ይሄ ከሱ ጋር እንዳለሽ ምናምን አይደለም፣ ከሱ ጋር እንዳትሆን ሂድ በለው እንዴት ነው አይደለም እንዲሄድ አድርገው፣ ግን ሂድ አትበለው ምናምን የሚባል አባባል አለ። ሂድ አትበለው እንዲሄድ አድርገው ይላ የሆነ ነገር አታደርጊ ሳይሆን እንዳታደርግ የሆነ ነገሮችን ማድረግ። ስርዓት በዛ መንገድ ይገነባል ብዬ አስባለሁ። ህይወት ላይ ላርጋ አላውቅም፣ ግን የሆነን ሰው ስለከለከልከው ከዛ ቦታ ይቀራል ወይ ደግሞ ለምሳሌ ሶሻል ሚዲያ የፈለግከውን ነገር የምታይበት ቦታ ነው። ስልክ ብቻን ሆነ የምትጠቀመው ነገር ነው፣ ከሰው ጋር ምናምንም አይደለም። እዛ ስልክ ላይ ስትሆን የትኛውን ነው ስክሮል ማድረግ ያለብህ ወር ደግሞ የትኛውን ነው መስማት ያለብህ የሚለውን ነገር በደንብ አውርቶ እንድታምንበት ማድረግ እንጂ ይሄኛውን ለምን ታያለሽ ብሎ መምታት ወይም መቆጣት ምናምን ነገር ስርዓት ነው ብዬ አላምንም። ከዛ ነገር አንጻር ነው ስርዓት ያልኩ። ያ ነገር መኖሩ እንደዚህ መቆጣጠር መያዝ አለመቻሉ ወላጆች ላይ ጭንቀት ይፈጥራል። ያ ደግሞ ወደ ድብርት ያመራል። በወላጅና በልጅ መካከል ጥርጣሬ፣ ከፍቅሩ ይልቅ ጥርጣሬው ላለመሞት ገብቶሻል። አሁን ለልጆቻቸው የሚያደርጉት እያንዳንዱ ነገር ከፍቅራቸው የተነሳ ሳይሆን ሞትን ከመፍራታቸው የተነሳ ይሆናል ማለት ነው። ስለዚህ ከፍቅር ይልቅ ፍርሃት ይነግሳል እና በዚህ ምክንያት ልጆቹ ግን ማለት ነው የቤተሰቦቻቸውን ሞት ፈርተው ስርዓት የሚይዙ አይመስልህም? ወይ ብዙ ግድ የለሽ ሰው እኮ አለ እንዴ በዛ ልክ ለቤተሰብ በጣም ፍቅር ካለ ምናምን በዛ ልክ ግድ የለሽ። ለምሳሌ እስከ 15 ዓመት ያሉ ልጆች ስሜታቸውን የመቆጣጠር የሚያደርጉት ነገር የሚያመጣውን ውጤት የማገናዘብ ብቃቱ የላቸውም ይባላል። በጊዜ የተሰማቸውን ነገር ያደርጋሉ። ለምሳሌ ወላጆችን ለማናደድ ምናምን ዱርዬ የሚሆኑ ልጆች እኮ የሚያፈነግጡ ልጆች አሉ። እልህ ምናምን ነገር ማለት ነው። ከስር የተገነቡበት መንገድስ እሱ ነው የሰራው። በጣም ምርጥ ፋሚሊ ግን የማይሆን ልጆች ያላቸው ሰዎች አጣቂ ሜቢ ልጅ አስተዳደጋችሁ ሊሆን እያየሽ ነው። የጎረቤት ልጅ እነዛን እያየ እኮ ጥሩ ሆኗል። ባይዘው እንትን ነው አንዳንዴ በስርዓት ያሳደግን ይመስለንና በጣም እናሞላቀቃቸውና ከመስመር እንዲወጡ የምናደርጋቸው ልጆች አሉ። በደንብ ፋሚሊ እኮ በቃ የሆነ በጣም እያሳደገ በጣም የሆነ እንክብካቤ ምናምን እያደረገለት በስርዓት መንገድ እየሄደ እያደረገው ነው የሚመስለው። ግን በጣም የወጣ ነገር ስለይ በጣም የሚያሞላቅቁ ይሄ ልክ ነው እንዴ ምናምን ብለህ የምትታዘባቸው አይነት ፋሚሊዎች አሉ። ለእነሱ ልክ መስሏቸው ማለት ነው እንጂ በስርዓት ከተገነቡ ይሄ ስርዓት ባለው መንገድ ለምሳሌ ስርዓት ሲባል አለ እኮ አይደል? ህጉ ለምሳሌ በስርዓት ሲል ምን አይነት ስርዓት የሚሉ ነገሮች ይዘረዘራሉ አይደለም? እነዛን ስርዓቶች በመከተል ከሆነ ከስር እየተገነቡ ነው የሚመጡት እነዛ ልጆች። ለምሳሌ ህፃናት ከሚነገራቸው ይልቅ የሚያዩት ነው የሚኖሩት። ስለዚህ አሁን በሱ መንገድ እንሂድ። ለምሳሌ እናትና አባት ጥሩ ከሆኑ ለልጆቻቸው ያን ያህል እንደዚህ አድርጉ እንደዚህ አታድርጉ አይነት ኮማንድ ውስጥ መግባት አይጠበቅባቸው። ምክንያቱም እየኖሩ ነው ከሚኖሩት ነገር ነው ያ ልጅ እንትን የሚለው ማለት ነው። ግን ህይወት ላይ አብዛኛውን ጊዜሽን የት አጠፋሽ ነው። አንቺ ማለት አብዛኛውን ጊዜሽን የት አጠፋሽ ነው። ወላጅ የፈለገ ጥሩ ቢሆን የፈለገ በጥሩ መንገድ ቢመራ አሁን ቅድም ያልሽውን በጣም ጥብቅ የሆነ ቁጥጥር ሳይሆን እንዴት ማድረግና እንዳለበትና እንደሌለበት በመንገርም ቢሆን ያን ነገር የሚያጣፋው ልጁ የት ቆየ ነው። ግን የት ቆየ? ለምሳሌ ከኩዮቹ ጋር ሲቆይ እነዛ አሁን ይሄ ህጉ አለ። ሁሉም ወላጅ ልጁን በስርዓት ነው የሚያሳድገው። በስርዓት የተከበበ ልጅ ነው ያለው። እዚህ ጋር ያለው በስርዓት ያደገ ልጅ ከዛ እዚህ ጋር ካለው በስርዓት ካደገ ልጅ ጋር ሲቀላቀል የተለየ የሚፈጥራቸው ነገሮች አሉ። ምክንያቱም እሱም እዛ ጋር የተማረው ነገር ነው። እዚህ ጋር ሀገሪቷ ልጆች የሚያድጉበት መንገድ ደሴም አድርገዋለች። ህግ ከወጣ አይደለም ህግ ወጣ ማለት ሁላችንም የተስማማንበት መንገድ ነው። የሆነ ህግ አለ፣ ሁላችንም ነው የምንከተለው አይደለም። ሁሉም ቤተሰብ የሚከተለው ህግ ነው። ስለዚህ ሁሉም ቤተሰብ በስርዓትና በጥሩ ሁኔታ ነው ልጁን የሚያሳድገው።
በዛም በኩል ያለው በዛ በኩል አቅጣጫ ያለውም ቤተሰብ ልጁን አሪፍ አድርጎ እያሳደገ ነው ያለው በህጉ መሰረት። እዚህኛው በኩልም ያለው ቤተሰብ ልጁን በህጉ መሰረት በስርዓት እያሳደገ ነው። ይሄ ጋጦጥ የሚባል ወር ደግሞ የወጣ ልጅ አይኖርም ህጉ ስላለ ማለት ነው። ሁለቱ ሲቀላቀሉ የተለየ ምን ሊፈጥሩ ይችላሉ ከሚኖሩት እዛ ጋለ እዚህ ጋለ። ሁለቱም ደግሞ ተመሳሳይ ህይወትን ነው የሚያውቁት፣ ተመሳሳይ ህግን ነው የሚያውቁት። በዛ ህግ ነው የሚመሩት ሲገናኙ ብዬ አስባለሁ። ከዛ ነገር አንጻር የተለየ ነገር ይፈጥራሉ ብዬ አላስብም። አሁን አንቺ ተገንብቶ ያለቀው የመጨረሻው ላይሆንሽ እያወራሽ የመሰለኝ ነው። ለምሳሌ ጥሩ ነገር እውነትን ብቻ የምታውቂ ከሆነ ልትዋሻች። አሁን እሱ የመጨረሻው ነው። ህጉ ወጥቶ የሆነ ጀኔሬሽን አዳፕት አድርጎት ጉዳዩን ክፋት አሁን ያልናቸው ነገሮች ጠፍተው ካላወቅሽ አላወቅሻቸውም ነው። ድንገት ብታጠቂያቸው እንኳን እንግዳ ስለሚሆን ለአንቺም እንግዳ ለሰውም እንግዳም ስለሚሆን ረዥም አይጓዝም ጉዳዩ። እሱ የመጨረሻው ፓርት ላይ ሲደርስ ነው። ህጉ የወጡ የመጀመሪያው ዓመታት ላይ ሆነን እነዚህ ነገሮች ማኔጅ ማድረግ አንችልም። ምክንያቱም አንድ የተፈጠረ ነገር አለ። አክቹዋሊ ለምሳሌ እንደ ድሮ አይደለም። እሺ አሁን ድሮ ክሎዝድ ስለሆነ ሶሻል ሚዲያ የሚባል ነገር ስለሌለ ይሄ ህግ የሌለባቸውን አካባቢዎች አታውቂያቸው። ገብቶሻል ሀሳቤ? ለምሳሌ ህግ ኢትዮጵያ ውስጥ ወጣ አይደለም። ሱዳን ውስጥ ሰዎች እንዴት እንደሚኖሩ አታውቂም ካልሄድሽ በስተቀር በወሬ ካልሰማሽ በስተቀር። አሁን ግን ሁሉ ነገር እጅሽ ላይ ነው። ስለዚህ ታያለሽ፣ ፊልም ታያለሽ። ገብቶሻል አይደል? ኢንፍሉዌንሰሮችን ታያለሽ። የውጭ ሰዎች እንዴት ሪአክት እንደሚያደርጉ እንዴት አክት እንደሚያደርጉ እዚህ ጋር ነው ያለው። ገብቶሻል አይደለ? ሶሻል ሚዲያ ላይ ሰው ረዥም ሰዓት የሚያሳልፍ ከሆነ አዳፕት ያደርገዋል። ገብቶሻል አይደለ? ለምሳሌ የሆነ ስትረስ ውስጥ ስትገቢ እኮ መጥፎ እንዳታረግ የሚያደርግሽ መጥፎ ነገሮችን አለማወቅሽ ብቻ ነው እንጂ ተስፋ መቁረጥ ጥሩ ነገር ከማድረግ መጥፎ ነገር ወደ ማድረግ የሚመራ ደስ። ለምሳሌ ጥሩ ማህበረሰብ ቢኖር እንኳን ዲፕሬሽን ምናምን አይኖርም የሚባል ነገር አይደለም፣ መኖሩ አይቀርም። ግን ማታቂውን የመጥፎ የሆነ መፍትሄዎች አትወስጂ ስለማታቂያቸው። ስታቂያቸው ግን ጀስት ወደ እነሱ መተር ነው የምታደርጊ። ከዛ ነገር አንጻር አሁን የጫፉ ነገሮች ከተገነቡ በኋላ ያለውን አጥፋ ብትይው እንኳን እንዴት አድርጎ ማጥፋት እንዳለበት ማያቅ ሁኔታ ውስጥ የገባውን ልጅ ሳይሆን እኔ አሁን በዛ መንገድ ነው እየሄድካለሁ። እሱማ ጨረስና እዛ ጋር ከደረሰ በኋላማ ይሄ ጉዳይ አከራካሪ ሊሆን አይችልም። ሲጀመር ስለ መጥፎ ነገር የማሰብ እንትኑ ራሱ አይኖርሽ። እኔ እኮ ከመጀመሪያ ጀምሮ ለምሳሌ ልንገርሽ፣ ድሮ ጩጬ እያለ ምናምን የሆነ ሰው ትንሽ እንትን ከሆነ ኧረ ትናንሽ ምናምን ይባላል። አሁን ለምሳሌ አሁን ጨዋ መሆን ድንቁ ነገር የሆነ ጥሩ ሰው ሲታይ ብርቅ ነው አይደለም። በፊት ደግሞ ትንሽ ፈንገጥ ካለ የሆነ ሰው ሰፈሩ በሙሉ አውቆታል፣ ስለሱ ነው የሚወራው። አሳዳጊ ብድ ገብቶሻል አይደል? ያቺ መጨረሻ ላይ ከሄድን በኋላ ያለችው ነገር ያበቃለን። ገብቶሻል? ትንሽ ነገር ነው የሚበቃው። ካላየሽ አላየሽም። አሁን ለምሳሌ ሪሌሽን እንደዚህ ኖርማል ነገር ሆኖ ምናምን ያኔ እኮ በቃ ወንድና ሴት ከታየ ምናምን ቆሞ ሲያወሩ እኮ ጩጬውን ተደብቀን እንደዚህ ምናምን ናይ ነበር። ብርቅ ይሆናል። አረኛት በጣም ነው ብርቅ ነው። እኛ ክፍል ውስጥ ፍቅረኛሞች ኖሩ እያዋጣን ምናምን ሴሌብሬት እናደርግላቸው ነበር። ማለት ጉዳዩ ብርቅ ሆኖብን ምናምን ነገር ወይ ታሪክ አላቸው ወይ ሰዎች ቢጋቡ እነዚህ ሰዎች እዛው ያቆሙት። ግን እምልሽ ነገር ምንድነው የሆኑ ብርቅ የሚሆኑ ነገሮች አሉ በጊዜው ላይ በጣም አሁን ይሄንንም እንደዛው ነው ልሽ አሁን የምንላቸው ጥፋቶች ምናምን ከጠፉ ለምሳሌ እኛ ሰፈር የመጀመሪያው ፖሊስ ሲከፈት ተአምር ተባለ። ሁሉም ሰው ወጣ፣ ተዘጋ። ልጆቻችን ሊያበላሽብን ምናምን ተብሎ ማለት ነው። ከዛ በአንዴ 2-3 ምናምን ክፍት ሲደረግ ደግሞ ጉዳዩ ማኔጅ ማድረግ ምናምን ከበደ። በአንዴ ተስፋ 2 ዓመት ባልሞላ ጊዜ ውስጥ በጣም ብዙ ሰው ብዙ ልጆች እንደዚህ አይነት ቁማር ምናምን ነገር ተበላሽተዋል። በጣም በአጭር ጊዜ ማለት ነው። አሁን እያልኩሽ ያለሁት ምንም የሌለማ ምንም የለም ነው። እኔ ከዛ አንጻር ነው እያወራሁት ያለሁት። አዲስ ለመገንባት ከሆነማ ከባድ በጣም መለስ ስላደርገሽ ነው ነገሮች የተመሰረቱ አካባቢ ህጉ የወጣ አካባቢ ላይ
ህጉ የወጣው የሆነ ማህበረሰብ ካደገ የሆነ ብቻ ያንን ህግ ያላራመደ ማህበረሰብ ያለበት አካባቢ እንደ አዲስ የወጣ ህግ ነው። እኛ ጋር ኢትዮጵያ ላይ በጣም ከባድ ነው። እስማ ለዛ የትኛውን ትመርጫለሽ እኮ ያልኩሽ እኮ ለዛ ነው። እኔ ከመጀመሪያው ጀምሮ መስሎኝ ነው ይሄኛውን ያልኩ። በስርዓት ህጉ አይታሰብም። ህጉ ምን ያህል ሲጀምር እኮ በቃ ያንን መንገድ ያልኩክ ከመጀመሪያው ፓርት ጀምሮ የሆነ ሰው የሚባል ለምሳሌ ኢትዮጵያ ውስጥ ወይ ዓለም ላይ ሰው የሚባል ሰው ከመጣ በኋላ ያለ ህግ የወጣ ህግ ከሆነ ዓለማችን በጣም ድንቅ የሆነች ዓለም ነው የምትሆነው። በጣም ግን አሁን በጣም ከባድ ነው። እስማ እውነት በጣም ከባድ ነው። ለዛ ነው የትኛውን ትመርጫለሽ? ያንተን ወደ ሀሳባችን እንመለስና ቢሆንስ ያልከው ሀሳብ ምንድን ነው ንገረን። እኔማ አወራዋለሁ ሙሉውን። የትኛውን ትመርጫለሽ? ህጉ ይጽደቅ አይጽደቅ የሚባል ወይ እኔ እንጃ። እስኪ ቢሆንስ የሚለውን ነገር ልስማና የውሳኔን ወደ አንዱ ሊያዘነብልልኝ ስለምችል ልስማ አንተን። እኔ ቅድም ከጠቀስኩልሽ ነገሮች አንጻር ድህነት ወንጀል ይሆናል ማለት ድሃ ሆኖ ልጅ መኖር አይቻልም የሚባል ስታቱስ ስለሚገባው ከእሱ ነገር አንጻር ህጉ ጥሩ አይሆንም። ሁለተኛ ወላጆች ጭንቀት ውስጥ ይገባሉ። ማለት ስልጣን የተገላቢጦች ይሆናል። ለልጆች አሪፍ ይሆናል። ካላረክልኝ እንትን አድርጌ ምናምን ለማለት ይመቻል። ለምሳሌ አሁን ይሄን አድርግልኝ ይላል ልጅ፣ ወላጅ ካላመነበት አላመነበትም፣ ማስፈራሪያ ይሆናል ነው። ህጉ ሲኖር ግን ጨሳለሁ ልጅ ምናምን ቢልሽ ምን ታመጫለሽ? እኔ እሞታለሁ ማለት ገብቶሻል አይደል? አሁን ልጆች የሚያገናዝቡት ነገሩ ከተፈጠረ በኋላ እየቆየ ሲሄድ ምናምን ያ ነገር ሲጎዱ ነው እንደሚጎዳቸው ምናምን የሚረዱት እንጂ መጀመሪያ ላይ እንዴትም ፊል ያደረጉት ይህን ነገር ባጠው እንደዚህ ይፈጠራል ምናምን ነገር ቅርባቸው ያለውን ነገር ብቻ ነው እናትነትን አባትነትን አዳፕት ያደርጉታል። ከዛ ባይኖር የሚፈጠረውን ነገር አያውቁ መኖሩ የሰጣቸውን ነገርም ያን ያህል ያደርጉት ማዳፕት ያደርጉት። ልክ ሲለዩሽ ነው ምን ሲሞላለሽ እንደነበረ ያ ሰው ለአንቺ እንዴት የተለየ እንደነበረ የሚገባሽ ማለት ነው በዛ እድሜሽ። ከዛ ነገር አንጻር የሆነ ነገር ሲጎልባቸው ከእንደ አሜሪካ ህጻናት እንደዛ በጣም የሚገርም ቢሆን ኖሮ ሀሳብ ነው የሚገርም ቢሆን ኖሮ ሀሳብ ነው። እንኳንም ተቀነቀን ታውቀው ግን ጥሩ ሆነ ደግሞ አለ ይኖረዋል። እንዴት ቢሆን ብዬ የማስብበት መንገድ ልንገርሽ። ኃላፊነቱ ከወላጅም ያለፈ ቢሆን ለምሳሌ መንግስትም ተጠያቂ ቢሆን፣ ባለስልጣናት ራሳቸው፣ ትምህርት ቤቶች ተጠያቂ ቢሆኑ፣ የሃይማኖት ተቋማት ተጠያቂ ቢሆኑ። ለምሳሌ ትምህርት ቤት ተጠያቂ ሲሆን ትምህርት ቤቶች ልጆችን ቀጣሪ ሊይዙ የሚችሉ ጥሩ መምህራንን ብቻ ነው ሊቀጥሩ የሚችሉት። አለበለዚያ የትምህርት ቤቱ ባለቤት እንደ ወላጅ ነው። ለምሳሌ ከ7ቱ አባቶች የቀለም አባት አንዱ የትምህርት ቤቱ ባለቤት የዛ ሁሉ ልጆች አባት የቀለም አባት ነው ማለት ነው። አንድ ልጅ ትምህርት ቤት ውስጥ ከተበላሸ የዛ ትምህርት ቤት ባለቤት ይሞታል ማለት ነው። ስለዚህ እሱ ነፍሱን ለማዳን የራሱን ህይወትን ለማዳን የሚቀጥራቸው መምህራን በጣም የተመረጡ የሚኖሩ ሁሉን ሳይንሱን የሚግቱ የሚያሸመድዱ ብቻ ሳይሆን ጀስት ሊትራል ህይወትን በሚገባው የሚያሳዩ እንደዚህ አይነት ሰዎች የሚሆኑት። መምህራኖቹም ደግሞ ትምህርት ቤቱ ባለቤት ብቻ አይደለም የሚሞተው። ያ መምህር በቂ የሚገባውን ነገር ለተማሪዎቹ ሳይሰጥ ቀርቶ አንድ ልጅ ቢበላሽ ያ መምህርም ተጠያቂ ነው የሚሆነው። እሱም የቀለም አባት ነው። እያንዳንዱ መምህር ነፍሱን ለማዳን ሲል የመጨረሻ ቤስቱን መምህር ነው የሚሆነው። ሰዎች የማይወዱት ሙያ ውስጥ አይገቡም ለገንዘብ ብለው። ምክንያቱም በዲሲፕሊን ማገልገል እንዳለባቸው የሞትና የህይወት ጉዳይ እንደሆነ ያውቃል። ስለዚህ ሁሉም ባለሙያ ዲሲፕሊን ይኖረዋል። አሁን ውሸታም የሃይማኖት መሪዎች አይኖሩም ነበር። ምክንያቱም የህይወትና የሞት ጉዳይ ነው። በአንድ የሃይማኖት አባት ምክንያት የሆነ ነገር የሚያፈነገጠ የሃይማኖት ተከታይ ቢፈጠር ማለት ማስተማር የሚገባውን በህይወት ኖሮ የማያስተምር ከሆነ ምናምን ነገር ይሞታል። እንዳሁኑ ዝም ብለው አይኖሩም። ከላይ ጥሩ አይደለም ጥሩ ነው እይታ በክርክር ምናምን ያስፈልገው ነገር አለ። በከላይ ምክንያት ምን ተፈጠረ ነው አለቅ። ምክንያቱም ህይወት የሚታይ ነገር ቲዎሪ አይደለም ፊዚካል ነገር ነው የሚሆነው ሲኖር ማለት ነው። ከሱ ነገር አንጻር ግዴታ ይሆናል ማለት ነው።
የሃይማኖት አባቶችም ነፍሳቸውን ለማዳን ሲሉ ትክክለኛውን አባት ይሆናሉ። ትክክለኛውን አባት ማለት ነው። ስለዚህ መንግስት ኃላፊነቱን ሳይወጣ ቀርቶ ለምሳሌ አሁን ላይ በኑሮ ውድነቱ ምክንያት በጣም ተስፋ የቆረጠ ወጣት አለ። ዲፕሬሽን ውስጥ የገባ ወጣት አለ። ከባድ ሆኗል። አሁን ላይ ስራ የሚፈልገው ወጣት በጣም አለ። አሁን እንደ በፊቱ አይመስለኝም። አሁን ላይ ሰው ያገኘውን ነገር ለመስራት ፈቃደኛ የሆነበት ጊዜ ይመስለኛል። ምክንያቱም ምንም እንድመርጭ የሚያደርግሽ ነገር የለም። ስራ ነው ሰው የሚፈልገው። አሁን ላይ የምረዳው እንደዛ ነው። አላውቅም፣ ይህ ብቻ የሚገባኝ ነገር ግን ከማየው ነገር አንጻር፣ ከማውቃቸው ሰዎች አንጻር ሰዎች ስራ ነው የሚፈልጉት። ስራ አይነቱን ሲሆን ምንም ስራ ይሁን ግን ስራ የሚያወጡትን ኃይል የሚተካ ነገር ብቻ ይሰራሉ። እንደዚህ አይነት ባለው ሁኔታ ውስጥ ዜጎች እንደዚህ የሚበላሹ ከሆነ ለምሳሌ የጫት ንግድ በጣም ከመበረከቱ የተነሳ በጣም ብዙ ዕቃ የሚኖረው ምናምን ነገር ይህን ስራ ባለስልጣናት ይሰሩታል። መንግስት ነው የፈቀደው። ራሱ ተጠያቂ ቢሆን መንግስት ነፍሱን ለማዳን ሲል ያ ባለስልጣን ያን ነገር አያደርጉም። እያንዳንዱ ታይትል የሆነ አካል በየትኛውም ቦታ ላይ ኃላፊነት የሚወስድ ከሆነ ይሄ ነገር ሲምፕል ይሆናል። አሁን ካለንበት ከዜሮ ጀምሮ የሆነ ቦታ ላይ እስኪደርስ ድረስ እኮ የሆኑ ነፃ መንገዶች የሆነ የማርያም መንገድ ይኖረዋል፣ በአንድ ሁሉም ነገር ስለማይቀየር ማለት ነው። ግን በዛ የማርያም መንገድ ውስጥ የማያልፉ ሰዎች ደግሞ ወደዚህ ስለሆነ የሚቀርቡት ስራ ላይ አሪፍ ይሆናል። እንደዚህ ኃላፊነት የሚወስዱ ሰዎች ስለሚኖሩ ተጠያቂነት ስለሚኖር አሁን እንዳለ አሁን ጥሩ አይደሉም እያልን የምንወስዳቸው ነገሮች በሙሉ የሚፈጠሩት እንዳይፈጠሩ ማድረግ የሚችሉ ሰዎች አሉ። እነዛ ሰዎች ተጠያቂነት ስለሌለባቸው ነው ይህ ነገር የሚፈጠረው። እነዛ ሰዎች ተጠያቂነት ቢኖርባቸው ወይም ተጠያቂነቱ ኖሮበት የሚጠየቁ ቢሆን በትክክል የሚጠየቁ ቢሆን እነዚህ ነገሮች አይፈጠሩ። ወላጅ ስንል ሁሉም ወላጅ በእውቀት የሚወልደው፣ በስራ የሚወልደው፣ ዲስፕሊን የሚወልደው የትኛውም አካል ኃላፊነት የሚወስድ ከሆነ ህጉ በጣም ቤስት የሚሆን ይመስለኛል። ሁሉም ሰው ለሁሉም ሰው ተጠያቂ ከሆነ ቤስት ህግ ነው። በየዘርፉ ለምሳሌ አሁን ልጅ ትምህርት ቤት ለተበላሸው ነገር ትምህርት ቤት ወላጅ አይመለከተው ያለበት አካባቢ ያንን ጋጠወጥ ከሆነ ያ ልጅ የት ነው ያንን ነገር አዳፕት ያደርገው? እዛ ቦታ ላይ ያለ አካል ከሆነ ተጠያቂ የሚሆነው ደስ ይሆናል። ሁለተኛ አንዱን ይጠብቃል። ለምሳሌ እኔ የጎረቤቴ ልጅ እጠብቀዋለሁ። የሞትና የህይወት ጉዳይ ነው። ገብቶሻል አይደለ? ያም ይጠብቅልኛል። ስለዚህ የሆነ ቦታ አይተሽ ማንም ምን አገባኝ ብሎሽ አያልፍም። ሁሉም ስለሚጠባበቅ እርስ በርሱ ስለሚጠባበቅ ትምህርት ቤት ውስጥ መምህር እርስ በርስ ይጠባበቃሉ። በቃ ጦር ሜዳ ላይ ወታደር እንደሚጠብቀው አይነት ራስ ስትል ሁሉም ይጠብቃል። እኔ ለአንቺ ያገባኛል ካልኩ አንቺ ለእኔ ያገባኛል አትይም። ቀላል ይሆናል ማለት ነው። ከዚህ ነገር አንጻር ምናምን ነገር ሁሉም ኃላፊነት የሚወስድ ከሆነ ጥሩ ይሆናል። በዚህ ምክንያት የጎዳና ተዳዳሪ አይኖርም። ብዙ ነገር ሰው ይሆናል እንጂ ጎዳና ተዳዳሪ ሱሰኛ የሚባል ሰው አይኖርም። ይሄ ትኩረት በማጣት ፍቅር በማጣት ድብርት ውስጥ የሚገቡ ወጣቶች ታዳጊዎች አይኖሩም። አሁን ላይ በጣም ብዙ ወጣት በዚህ ሱስ ውስጥ የሚገባው ድብርት ሽሽት ነው፣ ወይ ደግሞ ከአቻ ግፊት የሆነ ተፈላጊነትን ማግኘት ትኩረት ለማግኘት ምናምን እንደዚህ አይነት ነገር ውስጥ የሚገባው ለምሳሌ የጀመሩት ሰዎች መካከል ገብቶሻል ያንን ነገር የምታደርጊው ያንን የምታደርጊው የነዛን ሰዎች አቴንሽን ለማግኘት በእነሱ ዘንድ ቫልዩ ያለሽ ሆኖ ለመገኘት ስትይ ነው ያን ነገር የምታደርጊው። ያ ነገር አይኖርም። ምክንያቱም ሁሉም ለሁሉም ፍቅር ይሰጣል፣ ሁሉም ለሁሉም ትኩረት ይሰጣል። ድብርት የሚባለው መንገድ የአሁኑን መልክ አይኖረውም። ቢኖር እንኳን የአሁኑን መልክ አይይዝም ብዬ አስባለሁ። ከዚህ ነገር አንጻር እነዚህ ነገሮች እንትን ይላሉ። ከዛ የወላጅነት ክብር ይመለሳል። ለምሳሌ አሁን ላይ መውለድ ተራ ነገር ሆነ። በቃ ድንገት የሚወለዱ ልጆች በጣም በዝተዋል።
ድንገት የሚጋቡ ሰዎች በጣም በዝተዋል ምናምን ነገር ማለት ይሄ ኃላፊነቱን ለመሸከም ሳይሆን ጀስት ስሜታቸው ዲዛይራቸውን የሆነች ነገር ፈልገው ምናምን ነገር ይገቡበታል። ኃላፊነቱ ተጠያቂነቱ የሚባለው ነገር ይረሳል። የወላጅነት ክብር ይመለሳል። ሁሉም ሰው ልጆች በምክንያት ነው የሚወለዱት፣ ተፈልገው የሚወለዱት መሆን ያለባቸው ነው እንጂ አሁን እየሆነ ያለው አይደለም። ህጉ ሲወጣ ነው የምልሽ። እንዳትሞቺ ይልሽ ሞትን ተጋፍተሽ የምትወልጂውን ልጅ ፈልገሽ የምትወልጂውን ልጅ እንዴት እንደምታሳድግ። ስለዚህ ወደሽ ነው የምትወልጂው፣ ድንገት አይፈጠርም። በጣም ናፍቆ ምናምን የሚመጣ ነገር ነው የሚሆን። ፈልገሽ በስትክክል ተዘጋጅተሽበት ፈልገሽ አመቻችተሽለት ነው። ስለዚህ አሁን ለምን ተፈጠርኩ ስትይ እራሱ በቃ በትንሽ ወላጆችሽ ለምን እንደወለዱሽ የሆነ ቫሊዩ እንዳለሽ ምናምን በቀላሉ ትረጃለሽ ምናምን። የትም አትሄጂም። የሆነ ቦታ ስክት ብለሽ ለመመጠን አትሞክሪም። አንቺን በደንብ ቫሊዩ የሚያደርጉ ሰዎች አሉሽ፣ የሚኮሩብሽ ሰዎች አሉ፣ የሚጠብቁሽ ሰዎች አሉ ምናምን። የወላጅነት ክብርም ይመለሳል፣ የልጅነት ክብርም ይመለሳል። ስለዚህ ወላጅና ልጅ በስትክክል ይኖራሉ ማለት ነው። የሚስትነት ባልነት የሚባለው ነገር ፐርፌክት ወደ መሆን ይመጣል። ምክንያቱም ስታገቢ ልትወልጂ እንደምትይ ታያለሽ። ስለዚህ የምታገቢው ራሱ ኃላፊነት ወስደሽ ሞትን ተጋፍተሽ ነው ስታገቢ የምታገቢው። ትዳር ራሱ ክብሩ ይመለሳል። የሆነች ነገር ስለተሰማሽ አይደለም ምታረግ። ይሄ ላልለየው ምናምን ተብሎ በአፍ እንደሚቀረው አይሆንም ማለት ነው። የምር መለያየት ሞት ይሆናል። የምር ፈልገሽ ነው የምታገቢው ምናምን ነገር። በቀላሉ መፋታት አይሆንም፣ አይኖርም። እነዚህ ነገሮች ይፈጠራሉ። ህጉ እነዚህ ነገሮች ያመጣል። ከዛ ልጅን እንደዛ ማሳደግ ብሔራዊ ማንነት ይሆናል። ለምሳሌ ኢትዮጵያ በምን ትታወቃለች ሲባል ልጅ አስተዳደግ ይወለድ። ሁሉም ሰው መወለድ የሚፈልግበት የሚመኝበት ቦታ ይሆናል ማለት። ስለዚህ መገለጫችን ይሆናል። ኢትዮጵያውያን ሲባል መጀመሪያ አይምሮ ላይ የሚመጣው ነገር ያ ነገር ይሆናል ማለት ነው። ወንጀሎች ይጠፋሉ። ለምሳሌ አሁን በጣም አሰቃቂ በጣም እየተደጋገመ ያለው ለምሳሌ መደፈር የሚባለው ነገር አይኖርም ማለት ሰው በስትክክል ሰብአዊ ሆኖ ያድጋል። ከዛ እንደዚህ የሚያደርጉ ሰዎች ራሱ የሆኑ ያጡት ነገር አለ። ቅጽበታዊ ስሜታቸውን ለማርካትም ሆነ በልም ብቻ በሆነ መንገድ ተነሳስተው ነው እነዚህ ሰዎች የሚያደርጉትን ነገር የሚያደርጉት። ያቺ መንገድ ትጠባለች፣ ያቺ በር እንትን ትሆናለች። በጣም ከባድ ማለት ያችን ማለፍ ከባድ ይሆናል፣ በጣም ከባድ ይሆናል። ከዛ ሁሉም በኃላፊነት ስለሆነ ዝርክርክነት አይኖርም፣ ጥንቃቄ በደንብ ይኖራል። ሲጀምር በእንደዚህ አይነት መንገድ ያደገ ልጅ ይህን ነገር የማድረግ ፕሮባቢሊቲ በጣም ጠባብ ነው የሚሆነው። በጣም በብዙ ፍጹም ነገሮች ፍጹም ይሆናሉ ባይባል እንኳን ጥሩ ይሆናሉ። ለምሳሌ ድሮ ሞት ያስደነግጣል ነበር። እዚህ ከተማ እንደዚህ አይነት ሰው እንደዚህ ሆኖ ሞት ራሱን አጠፋ ሲባል እኮ ሰው የሆነ ሽብር ነው የሚፈጠረው፣ የሆነ የሚረብሽ ነገር አለ በጣም። አሁን ግን በጣም ተለምዷል፣ ኖርማል ነገር ነው። ትንሽ ናቸው የምትልበት ጊዜ ይኖራል። አንድ ሁለት ሰው ስትባል እነሱ ነገሮች ይመለሳሉ። በቃ ይሄ የሆነ ነገር የለም መሆን ካለበት ወጣ ያለ ነገር ሲሆን በስትክክል ያስደነግጣል። አሁን ሶሻል ሚዲያ ላይ ራሴን ላጠፋ ነው ብሎ ሰው ሲፖስት ገመድ ልስጥ መድኃኒት ነው ኬርለስ ሆኗል ሰው ገብቶሻል። በፊት ቢሆንስ ድንግጥ እኮ ነው። አወቅሹም አላወቅሹም ሰውየው በጣም ነው የሚደነግጠው። የሆነ ነገር ለማድረግ ትሞክራለች ነው እየጠፋ ነው እሱ ነገር ምናምን። ሰዎች ለሰዎች ኬር የማድረግ እንትናቸው በጣም ስለቀነሰ እንትን አይልም። ወደ ሰውነታችን እንድንመለስ ያደርገናል። ቢሆንስ ኖሮ ይሄ ነው በጣም ቆንጆ ቢሆንስ ኖሮ የኔ ተራ እንትን ሰው ሲያወራ ማዳመጥ በጣም ነው ደስ የሚለው። ወይስ በጣም ነው ደስ የሚለው። እንግዳ ክስተቶች እሺ፣ ወደ አሜሪካ እንሂድ እስኪ። አሜሪካ የኬንታኪ የምትባል ሀገር፣ ይቅርታ ስሙ ከተሳሳትኩኝ፣ ወደዛ እንሂድ።
ብዙ ጊዜ ዝናብ ሲመጣ ወይ ሰማይ ሲጠቋቁር ዝናብ እንደመምጣት ሲያደርገው ምናምን ጃንጥላ ይዘን ከዛ ከዝናብን ለመከለል ምናምን ወይም ደግሞ የሆነ ጥግ ይዘን ያን ዝናብ እስኪያልፍ እንጠለላለን። እና ግን ከሰማይ ላይ ስጋ ቢዘንብ ምን ታደርጋለህ? ሚጣምጥች ጾም ላይ ሳይ ባይሆንስ ምን ታደርጋለሽ? ጾም አይደለም ሰማይ ወረደ ስጋ። አዎ ዘነበ ስጋ። ታዲያስ ከድህነት ሊያወጣ የምግብ ተቻለ ነው ማለት ብዙ ሰው ስራ የሚያውቀው ሁሌ ቢሆን ትልኝ ጾም የሌለው ስጋ ቢሆን ደግሞ ጾም የሌለው ስጋ ቢሆን አይ ጾም የሌለው ስጋ እኮ ከጾም ውጭ ምን ችግር አለ? ጾም ያለው ብቻ ለዛ ዓመቱ ሙሉ እንዲዘንብ እኮ ነው። አይ ሁሌ ተመሳሳይ ምግብ እኮ ጥሩ አይደለም። ጋፕ መኖር አለበት። ስጋውን በጣም በሺ መንገድ ትሰራለች። ወይ ኧረ በእናትህ የምርህን ነው? በሺ መንገድ ቢሰራ በየቀኑ ቁርስ ጣዕሙ ይለያያል። አንዱ በቀኝ ያቃጥላል፣ አንዱ ያለ ምንድን ነው ጣዕሙ? በጣም ብዙ መንገድ ያለ ስጋ የሚሰራ የትኛው ምግብ በጣም ሽሮ ነው። እሺ እኔ ስጋ ባቀርብልህ በስንት አይነት መንገድ ታቀርብልኛለህ? አሪፍ በጣም ነው የምፈጥረው። እውነት የምር እኔ አቅርቤ ማለት ነው ቁጭ ብዬ ነው ማይክ ችግር የለውም። ፕሮሚስ የእውነት አንቺ ያህል ስጋ ይመዛው እነዛ አንተ ከተረስ ጨርስ ያለውን ለማቅረብ ያውቃሽ። ምን ያህል ይበቃሃል? ምን ያህል ይበቃሃል እኮ የለውም። ለምሳሌ መቼም ብቻሽን መባይሆን አይሰራም። ስለዚህ አረ ምግብ ይፈጠራል። በምግብ እኮ ነው የተመረኩት። ራስን ፕሮሞት ስታደርግ ማለት ነው። ምን ግንባታ ነው የሚባለው? አልሰራበትም እኮ ብሰራበት ነው ማስተዋወቅ የሚባለው። በማንኛውም አሁን ወዴት እንሄዳለን መሰለ? ወቅቱ ወይም ጊዜው መጋቢት 1876 አይ ቲንክ። ከዛ ደግሞ አሜሪካ ውስጥ ምንድነው የምትባል ሀገር ኬንታኪ የምትባል ሀገር ላይ የተከሰተ ነገር ነው የምነግርህ። በጣም አስገራሚ ክስተት ማለት ነው። እና በዛ ወቅት አንድ ሴትዮ ቤቷ ውስጥ ስሟ ወይዘሮ ክራውንች አይ ቲንክ ካልተሳሳትኩ የምትባል ሴት በግቢዋ ውስጥ ሳሙና እየሰራች ነበር። ሳሙና እየሰራች ነበር እና በዛ ሰዓት ዝናብ የዘነበ የሆነ ቷቷ የሚል ነገር ትሰማለች እና ዝናብ የዘነበ መስሏታል። እሷ ዞር ብላ ስታይ ግን በጣም ትደነግጣለች። የሚዘንበው ዝናብ ሳይሆን ጥሬ ስጋ ነበር፣ ትኩስ ጥሬ ስጋ። ትኩስ ጥሬ ስጋ ምን አይነት ነው? ገና እንዲህ የሚንቀጠቀጠው ነገር ያለበት ነው። ሸገታሩ ላይ አልቆያለ እንደዛ ነው ብቻ። እና ትኩስ ጥሬ ስጋ ነው። በጣም ትደነግጣለች። በእሷ ግቢ ውስጥ ብቻ ሳይሆን ደግሞ በአካባቢው በእርሻዎቹ ዙሪያ በጠቅላላ ይዘንብ ነበር እና ለደቂቃዎች ያ የስጋ ዝናብ ባለማቋረጥ እየዘነበ ነበር እና አካባቢ ሰዎች እንደሚጠው በጣም ተገርመው ምናምን ሲያዩ ነበር። ከዛ አንዳንዶቹ እንደውም የምን ስጋ ነው ብሎ ለማወቅ ለመለየት ስጋውን ቀምሰውት ነበር እና ከዛ ከቀመሱት በኋላ አንዳንዶቹ የበግ ስጋ ነው፣ አንዳንዶቹ ደግሞ የድብ ስጋ ነው ብሎ በጣም ሲከራከሩ ነበር። በጣም ማለት ነው። እና ከዛ ቆይ ልነግርህ። ከዛ ግን ሳይንቲስቶች አንድ እንትን አሉ ማለት የሆነ ምርምር አደረጉና ያ ስጋ ከየት እንደሆነ የሆነ የመፍትሄ ሀሳብ አመጡ ማለት ነው። ምን አሉ ሳይንቲስቶቹ? ይሄ ስጋ ከሰማይ ከእግዚአብሔር የዘነበ ስጋ ሳይሆን አንተ እንዳሰብከው አሞራዎች በጣም ይበሉና ከዛ በኋላ ሲበሩ ይከብዳቸዋል። እና ያን ሲከብዳቸው መብረራቸው ላለማቋረጥ ክብደታቸውን ለመቀነስ እና መብረራቸው እንዲቀላቸው ብለው ይተውታል ማለት ነው። እና የዛን ሰሞን በዛ ጊዜ ብዙ አሞራዎች በሰማይ ላይ እየበረሩ ድንገት የሆነ ነገር ያስደነግጣቸውና ከዛ በኋላ እኩል ደንግጠው ያ በቃ ወደ ታች አዘነቡት ያንን ስጋ ማለት ነው። ኢማጂን ከዛ የቀመሱት ሰዎች አንተም ገምሰው ሳይን ኢኮኖሚ አሞራ ጥርሰን አላውቅም፣ ግን እንዴት ነው ከአንድ እንስሳ ሆድ ውስጥ ይወጣ ዋጥ የሚያደርጉ ሰዎች አሉ አይደል? ማኝኩ አሞራ ጥርሳለሁ ዝልዝል ስጋ ነው እንዴ? የተቀነጸ ጣቢ ምናምን ነገር ይሄ ጥሬ ስጋ የሚባለው በጣም ወፍራምም አይደለም። ለአሞራ የሚሆነው ተቆርጦ ነው የሚበላው ሊሆን የሚችለው። ያ ሙሉ እንደዚህ ግባብጥ ማማ ነው ዱለት ነው ያወረደው
ዱለት አይደለም እንደዛ በዛ ልክ አይደቅማ። ጥሬ ስጋ ከተባለ በዛ ልክ አይደቅም። ኖርማሊ ግን የአሞሮቹን ጉሮሮ እኮ እየሳልኩት እኮ ነው የምትወጣው አሉ ባይዘው ይሁን ይቅርታ የሆኑ እንትኖች ይሄ ውሃ ዳር እዚህ ጋር የሚያቆሩ አሉ ወይ እነሱ ይበራሉ እንዴ? አላውቅም። እነሱ አይበር ነጮቹ ይበራሉ አይቻለሁ። እና እንደዚህ እዚህ ጋር ያቆሩና ቀስ እያሉ ነው የሚወጡት። አይኝኩትም ግን እኮ አሳን ብድግ አድርገው ዋጥ ነው አይኝኩትም። ኢማጂን አሳን የሚያክል ነገር ከዋጡ ጥሬ ስጋ እነሱ ውስጥ ነው የሚፈጨው። እዚህ ውስጥ ነው የሚፈጨው። ውስጥ ነው የሚፈጨው መስለኝ ነው እርግጠኛ ነህ መሰለኝ። መቼም አያመነዥጉትማ መልሰው ሜቢ በቃ እነዚህ አሞሮች የዛኔ የነበሩት አሞሮች እንትን ይሆናሉ ሆዳቸው ውስጥ ገብቶ ገዛ መጨት አቅቷቸው ሲጀምር ሳይንስ አለማመን ይሻላል። እና ብቻ እንደዛ ተከሰተና የአሞሮች ናቸው ያዘነቡት ምናምን አሉ ሳይንቲስቶቹ ማለት ነው። እነዛ ሰዎች ምን የሚሉ ይመስላል ማለት የበሉት ሰዎች አሉ አልሰሙም ላይሰሙ አይችሉም ላይሰሙ አይችሉም። ምክንያቱም የነገርየው አካል ናቸው። ይኸውልሽ አሁን ሳይንቲስቶቹ ማለት ነው ሳምፕል ወስደው ላብራቶሪ ገብተው ተመራምረው ምናምን የሆነ ጊዜ ይፈጅባቸዋል። እነዚህ ሰዎች ደስ በልተው ጨርሰውት ጠፍቷል፣ ከወዳቸው ተረስቷል። እኛ የሚሰማንን ነው ሊሰማቸው የሚችለው። አሁን የሰገነንን ያክል ብቻ ሊዘገንናቸው ትኩስ ከሆነ ሆድሽ ውስጥ ስላለ ካልወጣው ሊተናነቅሽ ይችላል። ስላለ እኮ ነው። ቢሆንም ግን በልተዋል። በምንም ያህል መንገድ ቢቆይ ትታያለሽ። ሆነ ራስህን እንዲህ የምትለው ነው የሚመስለኝ። ትታያለሽ። አንተ ብትሆን ታደርጋለህ ምን? ወይም ደግሞ እናንተ ብትሆኑ ምን ታደርጋላችሁ? በአሞራዎች ላይ ትፈርዱ ነበር ወይስ? እንኳን እንበላ ጀምር ሳይንስ አለም እንኳን እንበላሁት እግዚአብሔር ነው ማለት እግዚአብሔር የሰጠኝ። ስለዚህ እንኳን እንበላሁት ጠግቤያለሁ። በሰዓቱ መሆን ያለበት እንደዛ ሲጀመር የአሞራ አንጀት ስጋን የሚያጣፍጥ ቅመም አለው የምግብ ባለሙያ መሆንን እና ደግሞ ጠቃሚ ንጥረ ነገሮች አሉ ወደ ስጋው እንትን የሚሉ ማለት ነው። ከዛ ጋር ነው የሚመጣልሽ። አሁን ልክ የማይሆነው እኮ አሞራውን መብላት እንጂ አሞራው የተፋውን ችግር የለም። አሁን የንብ የተጸዳዳችሁን ማር ብለን እንበላለን አይደለም? እሱ አይምሯችን አምኖ ስለተቀበለው ነው። ስለዚህ የአሞራም ተውከት ጌታ ግን ማለት ነው እንትኖች ሀረር ላይ ነው ጅቦች ናቸው እንደሚወስዱት። ወፍ የሚወስደው ከምን ላይ ነው? ወፎች ይወስዳሉ አይቻለሁ መሰለኝ። ስጋ ይሁን የሆነ ነገር እኔ ምን እንደሆነ እኔ እንጃ። ጅቦች ሰይተጋ እንደዚህ ጅቦች አይ አሞራዎች ናቸው አይደል? ስጋ እንዲህ ተደርጎላቸው እጅ ላይ ምናምን እንዲህ አንስተው ይወስዱታል ምናምን። አንገው አይደለም ማለት ነው። እንደዛ አይደለም። ይሄ የመዋጣቸውን እንትን ነው የምልህ እንጂ ስለዚህ መዋጥ ይችላሉ ማለት ነው። ያንን ስጋ ከወሰዱ እንግዳ ክስተት በአሜሪካ የነበረ ይህን ይመስል ነበር። ግን ተመልካቾቻችን እናንተስ ብትሆኑ ምን አይነት ስሜት ነው የሚሰማችሁ? ከዛ ደግሞ በአሞራው በጣም ትናደዳላችሁ ወይስ በራሳችሁ ነው የምትናደዱት? ባስደነገጣቸው ነገር ነው እንጂ የምትናደጁ ለምን? በሳይንስ ነው የምትናደዱት? የሆነ ነገር አስደንግጧቸው አስመልሰው ምናምን አላሉ። አሞራዎቹ ባስደነገጣቸው ነገር ነው የሚናደዱት። ታምነው የበሉትን አጥት እኮ ጭራሽ እንዴት ባጣ ነገር በጣም አዘንክለት። ለጎደለበት ሰው የጎደለበት ሰው አይደለም ይሄ አሞራ ነው። እሺ ያንተን ሀሳብ ተወው። ተመልካቾቻችን ግን ኮሜንት ላይ የእናንተን ሀሳብ አስቀምጡልኝ። እንደሱ አሞራውን ያስደነገጠውን አካል ነው እንትን የምትሉት ወይስ አሞራውን ነው የምትፈርዱበት? ወይስ እሱ እንዳለው ሳይንስን ባለማመን ከእግዚአብሔር ነው ብሎ መብላታችሁን ታመሰግናላችሁ? መልሳችሁን ኮሜንት ላይ አስቀምጡልኝ። እፈልገዋለሁ። እሺ አንተ ተናነካ እንደዚህ የኛው በግራ በኩል ቢሆን ይሄ በቀኝ በኩል ቢሆን ከግራ ወደ ቀኝ መሄድ ይሻላል በሚለው ሁለትን ይቀራል ወግ በጣም በጉጉት ስንጠብቀው የነበረው በጣም እንዳይደርሰው ሲፈራው የነበረው የፈሩት ይደርሳል፣ የጠሉት ይወርሳል። የወጉ ርዕስ ሲስተም ወድቋል። ሲስተም ወድቋል አለች ከባንኮኒ ጀርባ የተቀመጠችው ጎብል ጸሐፊ።
በአፏ ውስጥ የጎረሰችውን ማስቲካ እንደ አሮጌ የላዳ ሞተር እያጮኸች፣ አይኖቿ ከፊቷ ከተደቀነው የኮምፒውተር ስክሪን ይልቅ በግራ እጇ አጥብቃ በያዘችው ስማርት ስልክ ላይ በሚተራመሰው የቲክቶክ መንደር ውስጥ ተተክለዋል። ሲስተም ወድቋል። ድምፁ የመጣው ከረዥሙ የተገልጋይ ወረፋ መሃል ነው። አቶ መላኩ ነበሩ። እድሜያቸው በግምት ወደ 60ዎቹ መጨረሻ የሚጠጋ፣ ፊታቸው ላይ የዘመናት የኑሮ ጦርነት ጥሎት ያለፈው የመሸነፍና የማሸነፍ ድብልቅልቅ ያለ ካርታ የሚነበብባቸው፣ ከሲታ ግን ጡንቻ ማዛወንት ናቸው። ሲስተም ወድቋል። አረ ለመሆኑ መቼ ቆሞ ያውቃልና ነው የሚወድቀው? ወይንስ ሲስተም የሚባለው አዲሱ የቢሮአችሁ ተላላኪ ስም ነው? አቶ መላኩ የተሰለፉበትን መስመር ጥሰው ወደ መስኮቱ እያዘገሙ ይህን ተናገሩ። ከኋላ የተሰለፉት ሰዎች በድንጋጤም በግርምትም እርስ በርሳቸው ተያዩ። አንዳንዶቹ አሁን በእኚህ ሽማግሌ አፍ የእኛን ጉዳይ ሊበላሽ ነው በሚል ስጋት ሲያጉረመርሙ፣ አንዳንዶቹ ደግሞ የልባቸውን ስለተናገሩላቸው በውስጣቸው አጨበጨቡ። አባባ እኔ ነገሩኝም የነገርኳችሁ፣ ኔትወርክ የለም፣ ሲመጣ እንጠራችኋለን። አሁን ወረፋችሁን ይዛችሁ ጠብቁ፣ አሊያም ነገ ተመለሱ አለች ጸሐፊዋ። አሁንም አይኗን ከስልኳ ላይ ሳትነቅል። ድምጿ ውስጥ ምንም አይነት የሐዘኔታም ሆነ የትትና ጠረን አልነበረም። የለመደችውን የዕለት ተዕለት መዝሙር እንደማዜም ቀላል አድርጋው ነበር። ነገ ተመለሱ። አቶ መላኩ የለበሱትን ኮት አሰማምረው እየጎተቱ አገጫቸውን አሹ። ልጄ ነገ የሚባለው ቀን እኮ በዚህ መስሪያ ቤት የቀን መቁጠሪያ ላይ የለም። ባለፉት 15 ቀናት ውስጥ 15 ጊዜ ነገ ብለሽኛል። የእናንተ ነገ እኮ እንደ አድማስ ነው፣ በተጓዝንለት ቁጥር እየራቀ የሚሄድጉም። ለማንኛውም ሲስተሙን ንገሪው፣ እኛም እንደሱ ወድቀን ነው እዚህ የመጣ ነው። የወደቀውን ቢያነሳ ኃጢአት የለውም በይው። በዚህ መሃል ከወረፋው መጨረሻ አካባቢ ጥቁር መነጽር ያጠለቀ፣ አንገቱ ላይ የወርቅ ሐብል ያንጠለጠለና የለበሰው ቱታ ሱሪ ልክ እንደ ሀብቱ የተንዘረፈበት አንድ ወጣት፣ በቅርቡ ከባህር ማዶ የመጣ ዲያስፖራ ይመስላል፣ ትዕግስቱ ጠማቶ አቋረጣቸው። ኤክስኪውዝ ሚ ጌታዬ፣ ኧረ ፕሊዝ ጊዜ የለንም፣ ታይም ኢዝ መኒ። እኔ እኮ ፍላይት አለኝ ዛሬ ማታ። ይህን የመታወቂያ እድሳት ለመጨረስ 3 ሰዓት ሙሉ እዚህ ቆሜያለሁ። ምንድን ነው ነገሩ? ካስፈለገን የቴክኒካል ሰፖርት ልጥራና ላስጠግነው እንዲህ ሲስተማችሁን አለ በእንግሊዝኛና በአማርኛ ቅይጥ በተለወሰ ቃና። አቶ መላኩ ቀስ ብለው ዞሩ። ወጣቱን ከጫሙ እስከ ጸጉሩ ድረስ በአንክሮ ከቃኙት በኋላ በንቀት ፈገግ አሉ። ስማ ወዳጅ አሉ አቶ መላኩ ድምፃቸውን ዝቅ አድርገው፣ ግን ቃላቶቹን እንደ ጦር እያሾሉ። እዚህ ሀገር ታይሚዝ መኒ አይደለም፣ እዚህ ሀገር ታይሚዝ ፔሸንስ ነው። በዶላር የገዛው ሰዓት እዚህ ቢሮ ደጃፍ ላይ ሲደርስ አቅም የለውም። ሲስተም የሚባለው ነገር ደግሞ አንተ እንደምታስበው በኬብልና በኮምፒውተር የተገመደ ሳይሆን በእንቢተኝነትና በምን አገባኝ ስሜት የተገነባ ቋጤ ነው። ስለዚህ ያቺን አየር ላይ የምትቀዝፋትን እጅን ሰብስብና እንደኛ ቆመ ማርጀትን ተማር። ዋት ዩ መስት ቢ ክሬዚ። እኔ እኮ ወጣቱ ትግ ብሎ ሊመልስ ሲል አቶ መላኩ አቋረጡት። እብድ ነኛው። ምክንያቱም ጤነኛ መሆን በዚህ ዘመንና በዚህ መስሪያ ቤት ውስጥ በሽታ ነው። ጤነኛ ከሆንክ ያንገበግባል፣ ያሳርራል። እብድ ከሆንክ ግን ሲስተም ሲወድቅ አይዞ በርታ ብለህ ተመርቀዋል እንጂ አትማረር። ደግሞ ፍላይት አለ አልከኝ? ይብላኝ ላንተ እንጂ እኛማ በሕይወታችን ሙሉ እየበረርን ነው። የምንረግጠው መሬት ጠፍቶን በአየር ላይ ተንጠልጥለን ነው የምንኖረው። የአንተ በረራ አውሮፕላን ማረፊያ አይደለም። የእኛ ግን የት እንደሚያሳርፈን እግዜርና ይቺ የቲክቶክ ሱሰኛ ጸሐፊ ብቻ ናቸው የሚያውቁት። ወረፋ ውስጥ የነበረው ሰው ሳቁን መቆጣጠር አቅቶት ቡፍ ሲል ጸሐፊዋ አይኗን ከስልኳ ላይ ነቅላ በቁጣ ፈተተችባቸው። ምን ያስቃቸዋል? ቢሮ እኮ ነው። ካልተመቻችሁ መሄድ ትችላላችሁ። የሥራ ሞራል ራሱ ታጠፋላችሁ አለች ፊቷን እንደ ቋንጣ ኮማትራ። አቶ መላኩ ወደ ጸሐፊዋ ተጠጉና በሹክሹክታ ነገር ግን ሁሉም በሚሰማው ድምፅ፣ ልጄ የሥራ ሞራልሽን ያጠፋነው እኛ ሳንሆን ሞራልሽን ቀብረሽ ባዶ ልብሽን ይዘሽ ሥራ ስለመጣሽ፣ ደግሞም አትፍረጅብን። ሳቅን እኮ ከመንግሥት ግምጃ ቤት በራሽን አይደለም የምንቀበለው። የራሳችንን መከራ በራሳችን ሳቅ እያጠብን ዝገታችንን ለመቀነስ ነው። አሁን ሲስተሙ ስንት ሰዓት ላይ ነው ከእንቅልፉ የሚነቃው? ወይንስ ቡና አፍልተን እናጠጣው? የአቶ መላኩ የመጨረሻ ንግግር በወረፋ ውስጥ የፈጠረው የሳቅ ማዕበል ገና ረገብ ሳይል የመስሪያ ቤቱ ኮሪደር በጫማ ኮቴ ተደባለቀ። አንድ ጸጉሩን በጀል አንጨብርሮ በጠባብ ስሉ ውስጥ ታምቆ የቆዳ ጃኬቱን ከትከሻው ላይ ጣል ያደረገ ወጣት አየር እየገፋ መጥቶ ወረፋውን በአንዴ ጥሶ አለፈ። በቀጥታ ወደ ቲክቶክ ሱሰኛዋ ጸሐፊ መስኮት አመራ። ጌትሽዬ አለች ጸሐፊዋ ስልኳን ለመጀመሪያ ጊዜ በጠረጴዛው ላይ አስቀምጣ። ፊቷ ላይ የጠፋው የፈገግታ ክምችት በድንገት ፈነዳ። እንዴት ነሽልኝ የኔ ቆንጆ? አቦ ዛሬ አምሮብሻል። ያቺ ጉዳይ ምን ደረሰች? አላት ጌትሽ ደላላው ድምፁን አሳምሮ አንገቱን በመስኮቱ እያስገባ በእጁ የያዘውን የታጠፈው ወረቀት
ውስጡ ምን እንደታቀፈ ፈጣሪና እሱ ብቻ ናቸው የሚያውቁት። በጠረጴዛው ስር አቀበላት። ጸሐፊዋ ወረቀቱን በፍጥነት ወደ መሳቢያው ሸጉጣ የኮምፒውተሩን ኪቦርድ እንደ ፒያኖ ተጫዋች ማርገብገብ ጀመረች። አሁን ያልቃል ጌጥሽ፣ ይሄ ፕሪንት እያደረግኩልህ ነው። አቶ መላኩ የአይናቸውን ጠግ አጠበቡ። በወረፋ ውስጥ የነበረው ሁሉ በንዴት መንጠቅጠቅ ጀመረ። የቅድሙ ዲያስፖራ መነጽሩን አውልቆ ዋት ዘ ሄል ኢዝ ዚስ ሲስተም አልወደቀም እንዴ እያለ መጮህ ጀመረ። አቶ መላኩ ግን በተረጋጋና በሚሰቀጥጥ እርጋታ ወደ መስኮቱ ተጠጉ። ጉድ እኮ ነው። ለካ ሲስተም የሚወድቀው ለድሃና ለባዶ እጅ ነው። የእናንተ ሲስተም የሚሰራው በኔትወርክ ሳይሆን በኖት ነው ማለት ነው። ማየቴን ባላቆምም ማመኔን ግን ትቻለሁ። ጌትሽ ዞር ብሎ አቶ መላኩን በንቀቃኛቸው። ጋሼ እኔ እኮ የድሮ ፋይል ነው የማስፈልገው። ደግሞ ቢሮ ውስጥ ጫጫታ አይፈቀድም። ጊዜ ካሉ ጸልዩበት፣ ካለበለዚያ ወረፋውን ይጠብቁ አላቸው። የተለመደ የደላሎች ትዕቢት በሚንጠባጠብበት አንደበቱ። የድሮ ፋይል አሉ አቶ መላኩ እያሽማጠጡ። አንተ ራሱ እኮ የሙስና አዲስ ቨርዥን ሆነብን ነው እንጂ ፋይሉማ አዲስም ሆነ አሮጌ ወረቀት ነው። ለመሆኑ እቺ ልጅ ሲስተም ወድቋል ስትል እግዚአብሔር ሞቷል እንደማለት እንደሆነ አልገባህም? ሲስተም ከወደቀ እኮ ፍትህ አብሮ ተከስክሷል ማለት ነው። አንተ ግን በወደቀው ፍትህ ላይ ቆመት አላግጣለህ። ሙትቻውላ ሙትቻ ጌትሽ ቱግ አለ። በዚህ መሃል አንድ ወፍራም መሬት የሚያንቀጠቅጥ እርምጃ ያላቸው ሰፊ ኮት የለበሱና አንገታቸው ላይ የሰራተኛ መታወቂያ ያንጠለጠሉ ሰውዬ ብቅ አሉ። የመስሪያ ቤቱ የቅርንጫፍ ኃላፊ አቶ ገዛኝ ነበሩ። ምንድነው ጩኸቱ? ገበያ መሰላችሁ እንዴ? ይህ እኮ የመንግስት ተቋም ነው አሉ አቶ ገዛኝ ድምፃቸውን ጎርነን አድርገው ስልጣናቸውን በጉሮሯቸው ውስጥ ለማሳየት እየሞከሩ። አቶ መላኩ ቀስ ብለው ወደ ኃላፊው ዘሩ። ተቋም ነው አልክ? ተቋምማ የቆመ የተቋቋመ ማለት ነው። የእናንተው ግን ተጋድሟል። ጸሐፊዋ ቅድም ሲስተም ወድቋል ብላ ነግራናለች። ታዲያ በወደቀ ቤት ውስጥ ምን ቆሞ ይቀራል ብለን ነው? እናንተም ወድቃችኋል፣ እኛም እየወደቅን ነው። ልዩነቱ እናንተ በምቾት ወድቃችኋል፣ እኛ ግን በፈተና ላይ ነን። አቶ ገዛኝ ግራ ተጋቡ። እንዲህ በድፍረት የሚሞግታቸው ተገልጋይ አይተው ስለማያውቁ የቢሮክራሲ ቃላታቸውን መምዘዝ ጀመሩ። አባባ እባክዎ አሰራሩን ይረዱ። አሁን መስሪያ ቤታችን ዲጂታላይዝድ እየሆነ ነው። ወደ አዲስ ቴክኖሎጂ ስንሸጋገር የኔትወርክ መቆራረጥ ያጋጥማል። የለውጥ ሂደቱ አካል ነው። አቶ መላኩ መሳቅ ጀመሩ። ሳቃቸው ግን የደስታ ሳይሆን የውስጥ ብስጭት የወለደው መራር ሳቅ ነበር። ዲጂታላይዝድ አራት አስቀኝ አሉ አቶ መላኩ ጠቋሚ ጣታቸውን ወደ ኃላፊው እየቀሰሩ። እናንተ ገና ከሰውነት ወደ እንስሳነት ከቅንነት ወደ ጅብነት ዲጂታላይዝድ እየሆናችሁ ማሽኑን ስሙን አታጥፉት። ኮምፒውተር እኮ የሰራው ሰው የጫነበትን ነው የሚያሳየው። እናንተ አትስራ ብላችሁ ፕሮግራም አድርጋችሁት እሱ ምን ያደርግ? የለውጥ ሂደት አልከ? የእናንተ ለውጥ እኮ ሸሚዝ እንደመቀየር ነው። የቆሸሸ ቆዳችሁ ላይ አዲስ ሸሚዝ ብትደርቡበት ሽታው አይጠፋም። እናንተም ቴክኖሎጂው ላይ ተንጠልጥላችኋል እንጂ ጭንቅላታችሁ ገና የድንጋይ ዘመን ላይ ነው። ዲያስፖራው ወጣት በሁኔታው ተገርሞ ኤግዛክትሊ ዛት ማይ ፖይንት፣ እኔ እኮ በየአገሩ ይጃሉ እንዲህ አይነት ነንሴንሻል ቢሮክራሲ አይቻላውቅ እያለ ለአቶ መላኩ ድጋፍ ሰጠ። አቶ መላኩ ግን ወጣቱን ገልመጥ አድርጎት አንተ ደግሞ አትዘላብድ፣ እዚህ ሀገር ቢሮክራሲ የሚባል የእንግሊዝኛ ቅንጦት የለም። እዚህ ያለው እኔ ከሞትኩ ሰርዶ አይብቀል የሚል የባለስልጣናት እምነት ብቻ ነው። አንተ ሄድኩበት ያልከው ሀገር ሲስተሙ ስለሚሰራ ሳይሆን ሰውየው ስለሚሰራ ነው። እዚህ ግን ሰውየው ተኝቶ ሲስተሙ እንዲሰራ እንጠብቃለን። አቶ ገዛኝ ፊታቸው በንዴት ቀላ። አዋጭ የሰውየውን ስም ጠሩ። ጥበቃ፣ ጠባቂ ብሎ መጮ ጀመሩ። ይህን አዛውን ከዚህ ግቢ አስወጡልኝ፣ የሥራ ሰላም አደፈረሱ። አቶ መላኩ ግን ንቅንቅ አላሉ። አስወጡኝ፣ አዎ አባሩኝ። ምክንያቱም እውነት በዚህ ግቢ ውስጥ እንደ ባዕድ ነገር ናት። እውነትን የሚያወራ ሰው ካለ ወይ አብዷል ወይ ጠጥቷል ተብሎ ነው የሚባረረው። ግን አስታውስ ገዛኝ፣ ዛሬ እኔን ብታስወጣኝም ነገ ገዛ ህሊና ያ የሸጥከው ህሊና ደጅ ጠንቶ ሲጠይቅ የምትሰጠው ፋይል አይኖርህም። ሁለቱ ጥበቃዎች እየሮጡ መጡ። ግርግሩ ሊብስ ነው። ጸሐፊዋ በመስኮት አሻግራ እያየች ያንኑ ማስቲካዋን ቦቃ ቦቃ እያደረገች ታኝካለች። ጥበቃዎቹ እንደ ሸረሪት ተስፈንጥረው መጡ። አንደኛው ረጅብና ቀጫጫ ሲሆን ሌላኛው ደግሞ በቁመቱ አጠር ብሎ በትከሻው ግን ሰፊ ነበር። አቶ መላኩን በሁለት በኩል ክንፋቸውን ይዘው ሊጎትታቸው ሲሞክሩ አዛውንቱ በድንገት ቆም አሉ። ፊታቸው ላይ ምንም አይነት ፍርሃት አልነበረም። ይልቁንም አንድ ትልቅ የታሪክ ምስጢር የደረሰበት ሰው የሚመስል የድል ፈገግታ ተሳለባቸው። ቆዩ፣ አትንኩኝ አሉ አቶ መላኩ ድምፃቸው በቢሮ ግድግዳዎች ላይ እያስተጋባ። እኔን ለማውጣት ጉልበት አታባብሩ። እኔ እኮ በራሴ ፍቃድ የመጣው እንግዳ አይደለሁም። ጉዳይ ነው እዚህ ያመጣኝ። ጉዳይ ደግሞ ክንፍ የለውም፣ በጉልበት አይጎተትም። ጥበቃዎቹ ለጥቂት ሰከንድ ግራ ተጋብተው እጃቸውን ላላ አደረጉ። በዚህ መሃል የዲያስፖራ ወጣት ስልኩን አውጥቶ ቪዲዮ መቅረጽ ጀመረ። ዚስ ኢዝ ሁማን ራይትስ ቫዮሌሽን፣ እንዲህ አይነት በደል በካሜራ ተቀርጾ ለዓለም መታወቅ አለበት እያለ ይጮኋል።
አቶ መላኩ ወደ ወጣቱ ዞር አሉና ልጄ ስልክህን ኪስህ ክተተው አሉት በለሰለሰ ድምፅ። ይህም ቪዲዮ ፌስቡክ ላይ ብጭነው ጥቂት ላይክ እና ሼር ታገኝ ይሆናል እንጂ እዚህ ያለው ዝገት አይለቅም። እዚህ ሀገር ካሜራ የሚያየው ውጩን ነው፣ ውስጡን የሚያየው ግን የቆሰለ ሕሊና ብቻ ነው። ካሜራ እዚህ ያለውን ሲስተም ሊቀርጾ አይችልም። ምክንያቱም ሲስተሙ ያለው በኮምፒውተር ውስጥ ሳይሆን በእነዚህ ሰዎች ልብ ውስጥ በፈሰሰው ጥቁር ቀለም ነው። አቶ ገዛኝ በንዴት ጠረጴዛውን መቱ። አውጣችሁ አልኳችሁ እኮ ምንድነው የምትጠብቁት? በዚህ ቅጽበት ተአምር ይመስል የጸሐፊዋ ፕሪንተር የሚል ድምፅ ማውጣት ጀመረ። የደላላው ጌጥሽ ፋይሎች ታትመው መውጣት ጀመሩ። ሲስተሙ መጣ አለች ጸሐፊዋ ደስታዋን መቆጣጠር አቅቷት። ጌጥሽዬ ይኸው አለቀልህ። አቶ መላኩ አሁን ከልባቸው ሳቁ። አያችሁ አሉ ወደ ተሰለፉት ሰዎች ዞሮ። ሲስተሙ የመጣው ለደላላው ጉዳይ ብቻ ነው፣ ለእናንተ ግን አሁንም ተኝቷል። ይህ ሲስተም አይደለም፣ ይህ መራጭ በሽታ ነው። የእናንተ መታወቂያ ፎቶግራፍ አልባ ሆኖ ይቀራል፣ የጌጥሽ ግን በወርቅ ቀለም ይታተማል። ጥበቃዎቹ አቶ መላኩን እየጎተቱ ወደ በሩ ሲወስዷቸው፣ አዛውንቱ ግን ንግግራቸውን አላቋረጡም ነበር። ወደ አቶ ገዛኸኝ ዞር ብለው የመጨረሻ ንግግራቸውን ወረወሩ። ገዛኸኝ፣ ዛሬ እኔን ከዚህ ቢሮ ስታስወጣኝ ድል ያደረግክ ይመስላል፣ ግን ተሳስተሃል። አንተ እኮ የዚህ ትልቅ እስር ቤት ዘበኛ እንጂ ኃላፊ አይደለም። እኔ ወደ ውጭ፣ ወደ አየር፣ ወደ ነፃነት እየወጣው ነው። አንተ ግን በወደቀ ሲስተም በታነቀ ሕሊናና በደላላ ታጅበ እዚህ ግድግዳ ውስጥ ትቀበራለህ። ነገ ስትሞት መቃብሪ ላይ የሲስተም ውድቀት ሰለባ ተብሎ እንዲጻፍልህ ይሆን? አቶ መላኩ ወደ ውጭ ተገፉ። ወረፋ ውስጥ የነበሩት ሰዎች ሁሉም በዝምታ ተዋጡ። ዲያስፖራ ወጣት ስልኩን ኪሱ ከቶ አንገቱን ደፋ። ጸሐፊዋ አሁንም ማስቲካውን ቦቃ ቦቃ እያደረገች በጌጥሽ ፋይል ላይ ማተም ትመታለች። አቶ መላኩ ከቢሮ ግቢ ወጥተው አስፋልቱ ዳር ቆሙ። ፀሐዩ ንዳድ አለው። ኮታቸውን አወለቁና በትከሻቸው ላይ ጣሉት። በኪሳቸው ውስጥ የነበረችውንና ለ15 ቀን የተመላለሱባትን መታወቂያቸውን አወጡ። አዩዋት። አይ ስጋዊ መታወቂያ አሉ ለራሳቸው። በወረቀት ላይ ካልታተምኩ ሰው አይደለም የሚሉኝ ደነዞች። እኔ እኮ መታወቂያ ያለው በፈጣሪ መዝገብ ላይ እንጂ በዚህ ሲስተም በሚሉት የሸረሪት ድር ላይ አይደለም። መታወቂያውን ቀደዱትና ወደ አየር በተኑት። ትናንሽ ነጭ ወረቀቶች እንደ በረዶ ወደ መሬት ሲወርዱ አቶ መላኩ ረጅሙን መንገድ በእግራቸው መጓዝ ጀመሩ። ከጀርባቸው ከመስሪያ ቤቱ ግቢ ውስጥ የጸሐፊዋ ድምፅ በድጋሚ ተሰማ። ሲስተም ተመልሶ ወድቋል፣ የቀራችሁ ነገ ተመለሱ። አቶ መላኩ ግን አልዞሩም። ምክንያቱም ነገ ለሚባለው ቀን ቀጠሮ የላቸውም። የእሳቸው ቀን ዛሬ ናት። እውነትን የተናገሩባት፣ ከቢሮክራሲው እስር ቤት በክብር ያመለጡባት ዛሬ። ወኪያ የቀረው እሺ፣ ለማንኛውም ያልተፈቱ ሚስጥሮች እኔ ጋር ነው። ዛሬ ደግሞ እኔ ጋር ጃፓን ቶኪዮ ውስጥ እንሄዳለን። አንተ ፈረንሳይ ነበርክ ሳምንት፣ እኔ ደግሞ ጃፓንሽ ቶኪዮ ውስጥ ማለት ነው። ጊዜው በ1954 አይ ቲንክ ካልተሳሳትኩኝ። ቦታው ደግሞ ጃፓን ቶኪዮ አውሮፕላን ጣቢያ ውስጥ ነው። የዛን ጊዜ አንድ ሰው ወደ አውሮፕላን ጣቢያ ጉዞ ለማድረግ ይሄዳል እና ሰውየው የሚመስለው አውሮፓውያኖችን ነው የሚመስለው። ፈረንሳይና ጃፓንኛን ጨምሮ ሌሎች ቋንቋዎችንም በደንብ ነው መናገር የሚችለው። አውሮፓዊ ነው የሚመስለው ነው። ያ አውሮፓዊ የሆነ ቃል እየሰማሁት አውሮፓዊ ነው የሚመስለው ማለት በቃ እኛን አይመስልም። በተለመደው ቋንቋ ፈረንጅ ነው የሚመስለው እና ጉዞ ለማድረግ ነው የሄደው። ፈረንሳይኛም ጃፓንኛን ጨምሮ ብዙ ቋንቋዎችን በደንብ ነው መናገር የሚችለው። አይሮፕላን ጣቢያ ውስጥ ስትገባ ደግሞ እንትን ትሰጣለህ አይደል? ፓስፖርት ቼክ ለማስደረግ ምናምን ትሰጣለህ እና ለፖሊሶች ፓስፖርቱን ቼክ ለማስደረግ ይሰጣል። ምነው ሰጡ እንደሚያቅሰው አረባካ ለኛ ውስጥ እና ያንን ፓስፖርት ለፖሊሶቹ ቼክ ለማስደረግ ይሰጣል እና ፖሊሶቹ ሲያዩት በጣም ይደነግጣሉ። ለምን ይነግርሃል? ምን አስቸኮለህ? ያንን ፓስፖርት ከሰጠ በኋላ በጣም ይደነግጣሉ ፖሊሶቹ ሲያዩት ማለት ነው። እና ያ ፓስፖርት የተሰጠው ታውሬድ ከምትባል ከተማ ነው፣ ስሟ ማለት ነው። ታውሬድ ከምትባል ከተማ ነው የተሰጠው እና በጣም ግራ ተጋብተው ምናምን ከተማ ነው ሀገር ሶሪ ታውሬድ ከምትባል ፓስፖርት የለውም ታውሬድ ከምትባል ሀገር ነው የተሰጠው እና ፖሊሶቹ በጣም ተወዛግበው ታውሬድ የምትባል ሀገር የለችም ምናምን ይሉታል ማለት ነው። እንዴት እንደዚህ አይነት ፓስፖርት በዚህ ስም ሊኖር ይችላል? አይነት ነገር የለም እንደዛ ይሉታል። እና እሱ ደግሞ በጣም ተናደው እንዴት እንደዛ ትሉኛላችሁ? ሀገሬ እኮ የ1000 ዓመታት ታሪክ ያላት ሀገር ናት። እንዴት እንደዛ ትላላችሁ? እንዴት እንደዛ ለማለት ደፈራችሁ ብሎ በጣም በቁጣ ይናገራቸዋል ማለት ነው። እነሱም አሁንም በውዝግብ ውስጥ በመገረም ውስጥ ሆነው ኦኬ ብለው ካርታ አምጥተው እስቲ ሀገርህን አሳየን ብለው ካርታ ያመጡለትና ፊት ለፊት ያስቀምጡለታል። እሱም በፈረንሳይና በስፔን መካከል ያለች ትንሽዬ ቦታ እጁን ይጠቁማል።
እዛ ቦታ ላይ የነበረችው ታውሬድ ሳትሆን አንዶራ የምትባል ከተማ ናትና ሰውየው በጣም ድርቅ ብሎ እኔ አንዶራ የምትባል ሀገር ሰምቼ አላውቅም፣ እዛ ቦታ ላይ ያለችው ታውሬድ የምትባለው ሀገሬ ናት ብሎ ይመልስላቸዋል ማለት ነው። እና የሚገርመው ደግሞ ፓስፖርቱ ትክክለኛ ነው። ትክክለኛ ነው ማለት ይሄ ህጋዊ መስፈርት ያሟላ ፓስፖርት ነው። እና ያንን ፓስፖርትም ሲሆን በጣም ተገርሟል። ከዛ ደግሞ ከዚህ በፊት ብዙ ጉዞዎችን አድርጓል። ጉዞ ያደረገባቸው ቦታዎች ቪዛዎቹ ደግሞ ማህተብ አላቸው በጠቅላላ ማለት ነው። ከዛ የሚባስ ብሎ ደግሞ ጃፓን ውስጥ ሊያገኛቸው የመጣ ኩባንያዎች አሉ፣ ከዛ ሆቴሎች አሉ። እነሱም ደግሞ በወረቀት ሰፍረዋል። እነዚህ ሁሉ መረጃዎች አሉ፣ ሰውየውን እውነት እንዲሆን ያደርጉታል ማለት ነው። እና ይህንን እንትን ካሉ በኋላ ለማጣራት እዛ ወረቀቱ ላይ ያለው ኩባንያ ጋር ይደውላሉ ፖሊሶቹ ማለት ነው። እንደዛ ሲደውሉ ኩባንያው እንደዚህ የሚባል ሰው አናውቅም ብለው ይመልሱላቸዋል። ከዛ ሆቴሉም ጋር ይደውላሉ። ሆቴሎቹ በእንደዚህ አይነት ስም ቡክ የተደረገ ክላስ የለም ብለው ነበር የመለሱላቸው። ጃፓኖቹ ነገርየው እስኪጣራ እውነቱ እስኪወጣ ብለው አንድ ክፍል ውስጥ ያስገቡትና 2 ጥበቃ ፖሊሶችን በር ላይ ያስቆማሉ ማለት ነው፣ እንዲጠብቁት የትም እንዳይሄድ ሚስጥሩ እስኪወጣ ድረስ። እና የነበረበት ቤት ምንድን ነው? በጣም ከፍታ ላይ ያለ ቤት ነው። ይሄ በጣም ረዥም ፎቅ የሚባል የለም፣ በጣም ከፍታ ላይ ያለው ቤት ነው። ከዛ ደግሞ ምንም አይነት መስኮት የለውም። ለመውጣት የምትጠቀመው ያንን በርና በር ብቻ ነው፣ ሌላ አማራጭ አይኖርም ማለት ነው። እና መስኮት የለውም። አንደኛ መስኮት ቢኖረው ራሱ ለመዝለል የሚመች ቦታ አይደለም፣ በጣም ከፍታ ላይ ስለሆነ ማለት ነው። ከዘላል በቃ የለህም አንተ። እና ግን በንጋታው ጠዋት ወደ ሰውየው ክፍል ሲገቡ ወይም ደግሞ ፖሊሶች የነበሩበት የቆሙበት የለም፣ ጠዋት ሲገቡ ማንም የለም። ሰውየው ብቻ አይደለም ደግሞ የሌለው፣ ከሰውየው ጋር የነበሩ ፓስፖርቶች፣ ሰነዶች ምናምን ፖሊስ ጣቢያ የነበሩ ነገሮች በጠቅላላ አብረው ጠፍተዋል። እና በጣም ግራ ተጋብተው ሰውየው እስካሁን የት እንዳለ ታውሬድ የምትባል ሀገር የት ትኖር መች ትኖር የሚታወቅ ነገር የለም። እና ብዙ ሰዎች ምን ይላሉ? ያ ሰውዬ ከሌላ ሀገር ጠፍቶ ወይም ደግሞ በስህተት የመጣ ሰው ነው ብለው ያምናሉ። ሌላዎቹ ደግሞ የጊዜ ተጓዥ ነው፣ ታይም ትራቭለር ነው የሚባለው፣ እንደዛ ነው ብለው ያምናሉ። እና ምንም የታወቀ ነገር የለም። ያ ሰውዬ የት ይሄድ፣ ሰነዶቹ በምን አይነት መንገድ ከፖሊስ ጣቢያ ወጡ፣ ታውሬድ የምትባል ሀገር የት ትሁን የሚታወቅ ነገር የለም። እስካሁን ድረስ ያልተፈታ እንትን ነው ማለት ነው። ያልተፈታ ሌላ ሀገር ማለት ከሌላ ፕላኔት ምናምን፣ ያው ከሌላ ሀገር ማለት ከሌላ ዓለም ከሌላ ፕላኔት የመጣ ሰው ነው ብለው ነው ያመኑት አንዳንዶቹ። አንዳንዶቹ ደግሞ ታይም ትራቭለር ነው። ታይም ትራቭለር ምንድነው የሚባለው? ታይም ትራቭለር ያ እንደዛ ነው ብለው ነው የሚያስቡት። ማለት ታይም ትራቭለሮች ወይም ደግሞ የጊዜ ተጓዦች ቀድመው ነው መሰለኝ የሚሄዱት አይደል? እንደዛ ነው ብቻ። ሁለቱም ቅዠት እኮ ነው። ባለፈው ቲክቶክ ላይ አይቻለሁ። ኢትዮጵያ የሆነ ዓለም ይጠፋና ኢትዮጵያ ብቻ ቀርታ ምናምን የሆነ የጊዜ ተጓዥ ምናምን አይቻለሁ። አዎ ስለ ኢትዮጵያ ሲያወራው ሲምሪ ነው ቲክቶክ ላይ አይቻለሁ መቶልኝ። እና አሁንም አሉ። ያ ሰውዬ የት ይግባ የት ይድረስ፣ ፋይሎቹ በበለት መንገድ ይውጡ አይታወቅም። እንደኛ የሚመስሉ ሰዎች የሆነ ዓለም ላይ ያሉ ማለት ነው። ያልተፈታ ሚስጥር ነው። ቢፈታ ነገር አለ። ምን አስደበቀኝ? አልተፈታም እስካሁን። ሰውየውም ሰነዱን በምን አይነት መንገድ እንደወጣ ሰው የዛሬ ያልተፈታ ሚስጥራችን ይሄ ሰውዬ ነው። በጣም ጎበዝ ነው ማለት። እኔ ትሪሊዮን ብር ሲኖረኝ መጀመሪያ የሚሄድባት ሀገር ነች። የት? ታውሬድ። ቃል ገባልሻለሁ። ምን ብር ሲኖረኝ? ትሪሊዮን ሲገባ የኔ ብር ታውሬድ ይላል። ብዙ ይላሉ። ከፈለሽ አልፈልግም። የህልም ዓለምማ አታኖረኝም። ቀልድ አይጠገም። የመጨረሻው ታውቋለን እንደ መቼ ተጀመረ? ሶሻል ሚዲያ መቼ ተጀመረ ይመስልሽ? አይና ጠይቀኝ። የራስን ነገር እኔ ጠይቄ አላስጨነኩም ማለት አረ እንድትገምጪ አላውቅም። ስለማላውቅ እኮ ነው። እሺ ሶሻል ሚዲያ የሚባለው ነገር የተጀመረው በ1997 እንደሆነ ይነገራል። በኢትዮጵያ በ1997 የተጀመረው 6degrees.com ይባል ነበረ እና ያ እስከ 2001 ብቻ ነበር የቆየው። 2001 ላይ ቆመ። የቆመበት ምክንያት ደግሞ ሰዎች ፍሬንድ አንድ መደራረግ አለው፣ ግን እንዳሁኑ ኒው ፊድ ምናምን የለውም። ይህ ፖስት የሚደረጉ ነገሮች ምናምን ነገር አልነበረው። ስለዚህ ሰዎች አዲደራረጉና ቶሎ ይሰለቻቸዋል እዛ ቦታ ላይ መቆየት። ምክንያቱም በፊት ላይ ሶሻል ላይፉ በደንብ አይደለ ውጭ ላይ ያለው ኢንተራክሽን ነው። በዛ ምክንያት በአካል ማቆን ሰው ማገኘውን ሰው ምን እዚህ ጋር አስወራኝ አይነት መሰላቸት ነበረባቸው።
ከዛ ተጠቃሚው ቀነሰ። ምንም ነገር የሚያደርጉ ስለሌለ ሰዎች በጣም ተጠቃሚ እየቀነሰ መጣ። በዛ ላይ ፎቶ ምናምን አፕሎድ ለማድረግ በጣም ረዥም ሰዓት ነው የፈጀው። ፕሮፋይል ለማድረግ ፎቶ አፕሎድ ለማድረግ ምናምን ረዥም ሰዓት ነው የፈጀው። እሱ ምናምን ሰዎች እንዲሰላቸው አደረጋቸው። ከዛ ብዙ ተጠቃሚ አልነበረውም። ጉዳዩን የሚያውቁት ሰዎች በጣም ጥቂት ነበሩ። ማለት ለምሳሌ ሩቅ ያለን ሰው እንደዚህ ምናምን ለማግኘት አይጠቀሙም ነበረ ሰዎች። በዛ ምክንያት ቆመ። ሲቆም ግን ሌላ ካምፓኒ ደግሞ ተከፈተ 2002 ላይ ሊንክድን እና ፍሬንድ ሴት እንደዚህ አይነት ስም ያለው ተከፈቱ። ሁለቱ እየሰሩ ነበሩ። ከነሱ በኋላ ፍሬንድ ሴት ምናምን የሚለው ቆሟል። እሱ ብቻ ስሙ ቆሟል። ሊንክድን ግን እስካሁን አለ። እሱ ደግሞ ከስራ ጋር የተገናኙ ጉዳዮች እንትን የሚሉበት ሶሻል ሚዲያ ነው። እስቲ አሁንም አለ፣ ብዙ ሰዎች ይጠቀሙታል፣ አለ፣ እየሰራ ነው። ከዛ በኋላ ማይ ስፔስ የሚባል ተከፈተ። እሱኛው ከመጀመሪያዎቹ ይሻል ነበረ። ከዛ እሱም እንደዛው እንትን ነበረ ልክ እንደ መጀመሪያው። ይሄኛውም ፈጣን አልነበረም። አገልግሎቱ ፈጣን ስላልነበረ ማዛጉ ምናምን ሰዎች ረጅም ሰዓት እንዳይቆዩ ያደርጋቸዋል ምናምን እየተዉት ምናምን መጡ ነው። ከዛ ድርጅቱ ለሌላ ሸጠው፣ ለሌላ ሰው ማለት ነው። ያ የገዛው ሰውዬ ደግሞ ብር ለማግኘት ብሎ በጣም ብዙ ማስታወቂያ መልቀቅ ጀመረ እዛ ነገር ላይ። ከዛ ደግሞ እንደ አሁን ለምሳሌ እንደ ፌስቡክ ኒው ፊድ ምናምን ቀለል ያለ ምናምን ነገር አይደለም፣ ውስብስብ ይላል የሚጠቀሙበት ሰዎች። ኢንተርፌሱን እንደፈለጉት ማስተካከል ይችሉ ነበር። ያሁን ወጥ አይደለ ፌስቡክ። የዛኛው ግን ሰዎች ማስተካከል ይችላሉ ለራሳቸው እንዲመች አድርገው ማለት ነው። እሱ ነገር ፕላትፎርሙን ዝርክርክ እንዲል ምናምን ያደርገዋል። ከዛ ሰውየው ደግሞ በጣም ማስታወቂያ ምናምን በብዛት መልቀቅ ምናምን ሲጀምር ሰው እየሰለቸ መጣ። ከዛ ፌስቡክ መጣ። ፌስቡክ ሲመጣ በጣም ቀላል ኢንተርፌስ ይዞ መጣ። ለአጠቃቀም በጣም ምቹ ነው። ሰዎች ይደራረጋሉ። እዛኛው ላይ በፌክ አካውንቶች በጣም ይበዙ ነበረ። ፌስቡክ ደግሞ ሰዎች የራሳቸውን ስም የራሳቸውን ማንነት ይዘው እንዲጠቀሙ የሚያደርግ አይነት ሆኖ መጣ። ከዛ ደግሞ ኒው ፊድ ኖረው ፖስት ማድረግ ይቻላል፣ ጽሁፎች ምኖች ምናምን። ሰዎች ቻት ባያደረጉ እንኳን የሚቆዩበት ምክንያት ኖራቸው። የእነዛኛዎቹ ላይ የመጀመሪያዎቹ ላይ ኒው ፊድ ስላልነበረ ሰዎች የሚቆዩበት ምክንያት አልነበራቸው። ከዛ ፌስቡክ አጠቃቀሙ ቀላል ሆነ። ኒው ፊድ ኖረው ከሰዎች ጋር ለመገናኘት ምናምን ቀላል ሆነ። ፎቶ ፖስት ማድረጉም ለኢንተራክሽን ምናምን ነገር ኢንጌጅመንት አሪፍ ፕላትፎርም ሆኖ ሲመጣ ሌሎቹ እየወጡ መጡ። ከፌስቡክ በኋላ ያሉት ፕላትፎርሞች ደግሞ ዘመናዊ ናቸው። እነሱም በብዛት ሰዎች እየተጠቀሙ ይገኛሉ። እንደዚህ ነበረ የጀመረው ሶሻል ሚዲያ ሲጀምር። የዛሬው መቼ የተጀመረ ፕሮግራማችን ይህንን ነው የሚመስለው። ሶሻል ሚዲያ ላይ ያውጠነጠነ ያብሰለሰለ መቼ ተጀመረ? በስማም የቅርብ ጊዜ ታሪክ ግጥም እንደዚህ እንደሆነ እኮ ስለማላስብ ቶሎ ልረዳው አልቻልኩም። እሺ ይህንን ይመስላል ዛሬ ቅኝታችን። አንዴ ጃፓን፣ አንዴ አሜሪካ፣ አንዴ ሶሻል ሚዲያ፣ አንዴ ደግሞ አቶ መላኩ፣ ከዛ አንዴ ስጋ፣ አንዴ ጥፍርና ጸጉር። የቀረ ነገር አለ? ብዙ ነገሮች እንዳስተናል ብዙ ቦታ ላይ ለመቃኘት ሞክረናል። ለዛሬ የነበረን የቅኝት ፕሮግራማችን ይህንን ይመስላል። ሳምንት በሌላ ቪዲዮ እስከምንገናኝ ድረስ መልካም ሳምንት ይሁንላችሁ። ሀሳባቸውን ሼር እያደረጉን አይደለም፣ ዝም ብለው ነው የሚያዩት። ዝም ብለው ያሉት ኢንትሮቨርት አደባባይ ላይ ብዛው ሀሳባቸውን ሼር ያድርጉን። በምን አይነት መንገድ ብንመጣ ደስ እንደሚላችሁ ምናምን እንዲወራባቸው የምትፈልጉ ሀሳቦች በእነዚህ ዙሪያ ላይ ለእኛ መላክ ትችላላችሁ። ዲስክሪፕሽን ላይ አድሬስ እናስቀምጥላችኋለን። ሌላው እዚህ ያላችሁ ሰዎች በእንደዚህ አይነት ርዕስ ጉዳዮች ላይ ማውራት የምትፈልጉ ሰዎች ካላችሁ መሳተፍ ትችላላችሁ። በራችን ክፍት ነው። የት ነን ያለ ነው? እዚህ ያላችሁ ለደህንነታችን ያሰጋል። በውስጥ ነው እንልክላችሁ። እዚህ ያላችሁ ብሎ ታዲያ አሁን የት ያለ በውስጥ ይጠይቁናል፣ እንነግራችኋለን። አሁን በውስጥ የኛ ተመልካቾች በጠቅላላ ቢጠይቁ የኛ ተመልካቾች በጠቅላላ ቢጠይቁ በውስጥ ትነግራቸዋለህ። ይሄ ማለት ለሁሉም ተናግራል። ስለዚህ ብንነግራቸው ችግር የለውም ማለት ነው። ስም መጥራት አልፈለግኩም እኮ እኔ እናገራለሁ። ቅድም ሌላ ነገር ተናገሪ ስልሽ እምቢ ብለሽ ነው። እናገራለሁ። ሰላም ነው። እንገናኛለን ሳምንት። ሌላ ቪዲዮ አለን፣ ሌላ ኮንተንት አለን አይደል?
የጨዋታ ፕሮግራማችን አለ፣ እሱም ይቀጥላል። አንድ በእውነተኛ ታሪክ ላይ ቅድም ጥያቄ ጠይቀኝ፣ በእውነተኛ ታሪክ ላይ የተመሰረተ ታሪክ መጨረሻ ላይ እናገራለሁ ብለህ ነበር ወይ? አረሳስተህ ልታል። እሺ መጀመሪያ ላይ ስንጠይቅ የቅርብ ሰው ላይ መፍረድ ወይስ ፍትሃዊ መሆን የሚለው ሀሳብ ላይ እሺ አሜሪካ ውስጥ የተፈጠረ የሆነ ታሪክ ነበረ ነው። ሁለት ወንድማማቾች ነበሩ። ቴዎዶር ካችንስኪ እና ዴቪድ ካችንስኪ ይባላሉ። ፈረንጅኛ ስለሆነ ነው የሚሆነው። እና ቴድ ካችንስኪ በጣም ጂኒየስ የነበረ ሰው ነው እና በ16 ዓመቱ ነው ሃርቫርድ ዩኒቨርሲቲ ገብቶ ትምህርቱን የተማረው። በሂሳብ ትምህርት ዶክትሬት ያገኘ ሰው ነው እና በርክሊ ዩኒቨርሲቲ ገብቶ እያስተማረ ነበረ። በርክሊ እያስተማረ ከቆየ በኋላ ሰለቸው መሰለኝ የከተማ ኑሮ፣ ሁሉንም ነገር እርግፍ አድርጎ ተወ። ሞንታና የምትባላለች እና እዛ በረሃማ አካባቢ ሄዶ ጎጆ ውስጥ መኖር ጀመረ። እዛ ጎጆ ውስጥ እየኖረ እያለ አንድ ሀሳብ መጣበት። ቴክኖሎጂ የሰው ልጆች ነፃነት እያሳጣ ነው የሚል ሀሳብ አደረበት። አድሮበትም አልቀረ ይህንን የሚያደርጉ ሰዎችን ለማጥፋት ይወስናል። ሰው ምን ማድረግ ጀመረ? በፖስታ በተለያዩ ነገር እያደረገ ቦምብ ወደ እነዛ ሰዎች መላክ፣ ማለት ሳይንስና ቴክኖሎጂ ላይ የሚሰሩ ሰዎች ጋር የለም ሌላ መልእክት እያስመሰለ መላክ ጀመረ እና ለ17 ዓመታት ይህንን አደረገ። 3 ሰዎች ሞቱ በሚልካቸው ቦምብ ጥቃቶች። 23 ሰዎች ከባድ የአካል ጉዳት ደረሰባቸው። ኤፍቢአይ በጣም ለፋ ይህን ሰውዬ ለመያዝ። ኢቨን ኦፕሬሽኑ ስም ተሰጥቶት ምናምን በጣም በኃይለኛው ነው ሲፈለግ የነበረው። ምክንያቱም የቴክኖሎጂ እና ሳይንስ ላይ ሌላ ትልልቅ ሰዎች ነበር ታርጌት አድርጎ እየሰራ የነበረው። ከዛ በኋላ 17-16 ዓመት አካባቢ እንደሆነው ይሄ ነገር ተጉዞ አንድ ጽሑፍ ላከ ለኒውዮርክ ታይምስ ጋዜጣ። 3500 አካባቢ ቃላት ያሉት መሰለኝ 35,000 ቃላት ያሉት ጽሑፍ ማኒፌስቶ ነገር ምንድን ነው የሚለው? ዘ ኢንዱስትሪ ሶሳይቲ እንደ ፊውቸር ነው በሚል ርዕስ መሰለኝ። ከተሳሳትኩ እናርመዋለን፣ ቪዲዮ ላይ በጽሁፍ እናስገባላችኋለን። እንደዚህ አይነት ታይትል ያለው ጽሁፍ ላከላቸውና ይሄንን ካሳተማችሁት ፐብሊሽ ካደረጋችሁት አቆማለሁ ይላል። በዚህ ጊዜ መንግስት ሰውየውን ለመያዝም ይጠቅምናል ብሎ ስላሰበ ፈቀደላቸው ጽሁፉ እንዲታተም ማለት ነው። እና ጽሁፉ ታተመና የወንድሙ የዴቪድ ካችንስኪ ሚስት ሊንዳ ታገኘውና ጋዜጣውን ታነባለች። ዴቪድም አንብቦታል። ከዛ እሷ ግን የሆነ ነገር አስተዋለች። እዛ ውስጥ ያሉ የሆኑ የቃል አጠቃቀሞች የወንድምየው ነገር እንደሆነ ተሰማት። ዴቪድ እኮ አይቶታል፣ ግን ጀስት ቦታ አልሰጠውም። ከዛ ይህን ነገር አይተከዋል ምናምን ስትለው ድጋሚ ያነበቡ እና የምሯን ነው። በትክክል የቴድ አጻጻፍ ስልቶች አሉበት። እሱ በብዛት የሚጠቀማቸው ቃላት አሉ፣ የሚታወቅ እነሱ ቃላት አሉበት ምናምን ነገር። እሱ እንደሆነ እርግጠኛ ሆነ፣ ተጨነቀ። አሁን ዴቪድ አሳልፎ ከሰጠው የሞት ፍርድ ይፈረድበት። ሰው እንዲሞት አልፈልግም። ከተወው ደግሞ ጥቃቱ ይቀጥላል። ብዙ ዓለም ይጠቅማሉ የሚባሉ ሰዎች ሊሞቱ ነው እና ተወጠረ ማለት ነው። ቅድም አንቺ የተፈተንሽበት ይሄ ነው፣ የቅርብ ሰውና ፍትህ የሚባለው ነገር። ከዛ ዴቪድ ምን አደረገ? ለኤፍቢአይ እንዳትገድሉት የሕክምና አገልግሎት እንዲያገኝ አድርጉት እና ማን እንደሆነ ልንገራችሁ። በዚህ ተደራደሩ። እሺ አሉት። ተናገረ። አሳልፎ ሰጠው ማለት ነው ወንድሙ። ከዛ ሄደው ከበቡት፣ ጎጆውን ያዙት። ሲይዙት ጽሁፍ ብቻ ለዛ ማስረጃ የሚሆን ነገር አገኝ እና ተያዘ። መጣ። የእድሜ ልክ የሞት ነበረ ፍርዱ። ጥፋቱን አመነ። እሱ ራሱ ሲያምን የእድሜ ልክ እስራት ተፈረደበት። የማይሻር የእድሜ ልክ እስራት ተፈረደበት። እስር ቤት ውስጥ 27 ዓመት አካባቢ ቆየና በ2003 ዓ.ም መሰለኝ በ81 ዓመቱ አረፈ። ይህ ነው ከአንቺ የመጀመሪያው ካነሳ ነው ጥያቄ ጋር ማች የሚያደርግ እውነተኛ ታሪክ ያለው የወንድማማቾች
ለዛሬ የነበረን በድጋሚ እንሰናበታለን። ለዛሬ የነበረን የቅኝት ፕሮግራማችን ይህን ይመስላል። ሳምንት በሌላ ቅኝቶች እንገናኛለን። መልካም ጊዜ ይሆንላችሁ።